ኦሪት ዘጸአት ምዕራፍ 14 ከቁጥር 4 እኔም የፈርዖንን ልብ አጸናለሁ፣ እርሱም ያባርራቸዋል፣ በፈርዖንና በሰራዊቱ ሁሉ ላይ ክብር አገኛለሁ። ግብፃውያንም እኔ እግዚአብሔር እንደሆንኩ ያውቃሉ፣ እነርሱም እንዲሁ አደረጉ። ከቁጥር 10 ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበር። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። ከቁጥር 22 የእስራኤልም ልጆች በባህር መካከል በየብስ ገቡ፣ ውሃውም በቀኛቸውና በግራቸው እንደ ግድግዳ ሆነላቸው። ከቁጥር 25 የሰረገሎቹንም መንኮራኩር አሰረ፣ ወደ ጭንቅም አገባቸው። ግብፃውያንም እግዚአብሔር በግብፃውያን ላይ ይዋጋላቸዋልና ከእስራኤል ፊት እንሽሽ አሉ። ሃሌሉያ! እግዚአብሔር ለእስራኤላውያን ይዋጋላቸዋልና ከእስራኤላውያን ፊት እንሽሽ ተባባሉ። በሰልፍና በውጊያ ውስጥ እያለፋችሁ ያላችሁ ሰዎች፣ በቀኝም በግራ ከፊት ከኋላ የሚነግሯችሁ ነገሮች፣ የምትሰሟቸውና የምታያቸው ነገሮች ሁሉ ውስብስብ የሆነባችሁ ሰዎች፣ እግዚአብሔር እንደዚህ አይነት ለማመን የሚከብዱ ነገር ግን ከፍቅሩ የተነሳ የሚደረጉ ተአምራቶችን ያደርግልናል። ዛሬ አንድ ነገር አስቡ። እግዚአብሔር ያላችሁን የሚቀይር አምላክ አይደለም። ምናልባት እኛ ሰው ስለሆንን ነው ውስጣችን የሚረበሽብን። እግዚአብሔር በስራ ላይ ነው። እግዚአብሔር ያያሃል። እግዚአብሔር ያይሻል። እያለፍሽ ያለሽበትን ጎዳና በምን አይነት ሚጥ ውስጥ እንዳላችሁ መንፈስ ቅዱስ ልብን የሚያይ አምላክ ይመለከታችኋል። ዛሬ በዚህ ቃል አምነን እንጸልያለን። የዚህ ቃል ሕይወት የገሰገሰብንን ጨለማ ከኋላችን ሆኖ ድምፁን ሰምተን የደነገጥንበትን ከፊታችን ቆሞ አላሳልፍ ያለንን እግዚአብሔር በአስደናቂ ተአምራት በእነዚህ 2 ቀናት ውስጥ ድንቅና ተአምራት ያደርጋል። ይህ ጸሎት ወደ ጆሮአችሁ ከገባበት ከዚህ ደቂቃ ጀምሮ የመለኮት ተአምራት እግዚአብሔር ሙሴ አላምን ስለው ለምን ትጮህብኛለህ? በእጅህ ላይ ያለው ምንድነው? ባህሩን ምታዋል። እጃችሁ ላይ ባለ እምነት፣ እጃችሁ ላይ ባለ ውስጣችሁ በምታውቁት ነገር ልትጸልዩ አሳስባችኋለሁ። በእነዚህ ጥቂት ደቂቃዎች በአንድ ሰዓት ውስጥ ነገራችሁ ይቀየራል። እመኑ። ፈርዖንና ፈረሰኛው አስጨናቂው ጠላት ፋይናንሳችሁን ያሰረ፣ ቤታችሁን ያሰረ፣ ታሪካችሁን ያሰረ፣ እናንተ ለእርሱ እየገበራችሁ ላባችሁን እያንጠፈጠፋችሁ ያለ ትርፍ እንድትኖሩ የሚተጋ ክፉ አስገባሪ በክርስቶስ ኢየሱስ በደሙ ኃይል ከሕይወታችሁ ከቤታችሁና ከፋይናንሳችሁ ከትዳራችሁ ሁሉ ላይ እንዲነሳ እንጸልያለን አብረን። እግዚአብሔር አምላካችን ሆይ በናዝሬቱ ጌታ በኢየሱስ ስም እናመሰግንሃለን። አንተ ድንቅ ወዳጅ፣ በዚህ ሰዓት በልጆች ላይ ድንቆችን በማድረግ ተአምራቶችን በመፍጠር በሰው ሕይወት ውስጥ በማስደነቅና በማሳቅ የምትታወቅ አብርሃም ቤት ይስሐቅን ሰጥተህ በስተመጨረሻ ያሳካቸው እግዚአብሔርም ሳቅን አድርጎልኛልና ብላ ሳራ እንዳለች ጌታ ሆይ በእኛም ሕይወት በምናውቃቸውም ሕይወት በኢየሱስ ክርስቶስ ስም ሳቅ እየፈጠርክ ስላለህ ስለ ጥበቃ እናመሰግናለን። ስለ በዙልን ተአምራቶችህ እናመሰግናለን። ኢየሱስን ስለሰጠህን እናመሰግናለን። ሕይወታችን አንተ እንደምትለው እየሄድልን ስለሆነ እናመሰግናለን። ድል አለ መንገዳችን ላይ፣ ማሸነፍ አለ መንገዳችን ላይ። አንተን የያዘ ሰው አፍሮ እግዚአብሔር ሆይ አንገቱን ደፍቶ አይመለስም። መጽሐፍ ቅዱስ ሲናገር በእርሱ የሚያምኑ አያፍሩም እንደሚል በጌታ በኢየሱስ ክርስቶስ ስም ባንተ ያመኑ አፍረው አላየንም፣ እኛም አላፈርንም። ጌታ ሆይ ከፍ እናደርግሃለን። ምስጋና ይገባሃል። ስለሚገባህ እናመሰግናለን። በፈርዖን ቤት እግዚአብሔር ሞትን በእስራኤላውያን ላይ ብርሃንንና ሕይወትን መዳንን የደገስክ የፋሲካው በግ የላክ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግናለን።
አክብሩት እግዚአብሔርን። ጥቂት ደቂቃ እናመስግነው። እግዚአብሔር ታምራት አድራጊ ነህ፣ ክንዶችህ ይሰራሉ፣ ኃይልህ እጅግ ብዙ ነው በሉት። መጽሐፍ ቅዱስ እንደሚናገር የማይመረመርን ታላላቅ ነገር የማይቆጠሩትንም ተአምራት ያደርጋል እንደሚል በእኛ ህይወት ላይ፣ ባንቺ ህይወት፣ ባንተ ህይወት፣ በልጆቻችሁ በትዳራችሁ ላይ ያላገባችሁ በትዳር በሮች እግዚአብሔር የማይመረመሩ ታላላቅ ነገሮችን የማይቆጠሩትንም ተአምራት ያደርጋል። ጌታ እግዚአብሔር እንደዚህ ስለምትገለጥ እናመሰግናለን። ባልገባን ነገር ላይ ምን እንደሚሆን በማናውቅበት አጣብቅኝ ውስጥ የእስራኤል ልጆችና ሙሴ በገቡበት አይነት ሁኔታ ላይ ነው ያለው። ምናልባት በዚህ ሰዓት በዓለም ላይ በሚፈጠሩ ውካታና የጦር ድምጾች፣ የፍንዳታ ድምጾች እያውኩን ያለን ሰዎች አለን። እግዚአብሔር ሆይ አንድ አዲስ ነገር የምታደርግ አንተ ነህ። ጥበቃን የምታበዛ አንተ ነህ። የምትባርክ አንተ ነህ። የባረከውን የምትጠብቅ አንተ ነህ። በጌታ በኢየሱስ ስም ይህንን እያየን ህይወታችንን ላንተ አሳልፈን ሰጥተን እናመሰግናለን። እኛ ቀጥሎ ምን እንደሚሆን ስለማናውቅ የሚሆነውን ሁሉ ማኔጅ ማድረግ ስለማንችል ህይወታችንን ላንተው ትተን አንተን በማመስገን ብቻ እንጠመዳለን። አንተን በማምለክ እንጠመዳለን። አንተን በመከተል እንጠመዳለን። እግዚአብሔር ሆይ እያለፉ ስላሉት ነገሮች አመሰግንሃለሁ። ስለ ጥበቃ አመሰግንሃለሁ። ስለምታዋራን እናመሰግንሃለን። እኛ በስጋ ጆሮአችን ባልሰማንህ ቦታ ላይ ለመንፈሳችን ጥቆማ ሰጥተህ ያስመለጥከን እግዚአብሔር ሆይ ወደፊት መራመድ ሲኖርብን ወደ ኋላ ያስቀረህን፣ ወደ ኋላ መቅረት እያለብን ወደፊት ያራመድከን ጊዜ፣ ጥበቃ ይበዛልን ጊዜ፣ አደጋ ያልተፈጠረብን ጊዜ፣ እግዚአብሔር ያልወደቅንበት ጊዜ፣ በስጋችን እንኳን ያልተደናቀፍንበት ጊዜ አንተ ጠብቀህ ነውና እናመሰግናለን። ስለ ጥበቃ እናከብረሃለን። አሁን ውድቀት ላይ አይደለንም። አሁን ሞት ላይ አይደለንም። ዓለም ላይ እየሆነ ያለው ነገር እግዚአብሔር አልደረሰብንም። እኛ ግን መጠጊያችን አንተ ነህ፣ መሸሸጊያችን አንተ ነህ፣ መሰወሪያችን አንተ ነህ። መጽሐፍ ቅዱስ እግዚአብሔር ቃል ሲናገር በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ይኖራል ይላል። በጌታ በኢየሱስ ባንተ መጠጊያነት አንተን መጠጊያ አድርጎ የሚኖር እግዚአብሔር ሁሉን በምትችል ባንተ ጥላ ውስጥ፣ ባንተ ፕሮቴክሽን ውስጥ፣ ባንተ ኃይል ውስጥ ነው የምናድረው። እናከብርሃለን ስለዚህ መሸሸጊያነትህ፣ እናከብርሃለን ስለ አስጠጊነትህ፣ እናመሰግንሃለን እግዚአብሔር ስለምታቅፈን እናመሰግንሃለን። በጌታ በኢየሱስ ስም እየተከተለን ያለ አስደንጋጭ ድምፅ ከዚህ ሰዓት ጀምሮ ከህይወታችን ላይ ጸጥ እንድል ጸልያለሁ። እያስደነገጠን እያስፈራራን ያለ የማንፈልገው ነገር እንዲሆንብን የሚያስገድደን የማንወደውን ህይወት እንድንኖር እያስገደደን ያለ እየተከተለን ያለ የጨለማ ወጥመድ ሁሉ ሊሰበር ጸልያለሁ። ወጥመድ ተሰበረ፣ እኛም አመለጥን እንደሚል በጌታ በኢየሱስ ስም ነፍሳችን እንደ ወፍ ከአዳኝ ወጥመድ አመለጠች ይላል። አዳኝ ሲያድን ወጥመዱን የቱ ጋር እንደሚያደርግ ወፏ አታውቅም። ነገር ግን የሚያስመልጣት አካል እግዚአብሔር ያውቃል። በጌታ በኢየሱስ ስም ከማናውቅበት ስፍራ ወጥመድ እየሰበርክ አውጣን። ከማናውቅባቸው ኤሪያዎች ማን ምን እያደረገብን እንደሆነ ከማናውቅበት፣ የትኛው አጋንንት እየተንቀሳቀሰብን እንደሆነ ከማናውቅበት ስፍራ በናዝሬቱ ጌታ በኢየሱስ ክርስቶስ በደሙ ኃይል ዛሬ መላቀቅ እንዲሆን እጸልያለሁ። ዛሬ መውጣት እንዲሆን እጸልያለሁ። ለሚሰሙኝ ሁሉ መውጣት ይሁን። ፈርዖን የሚከተላቸው መውጣት ይሁንላቸው። ህይወት ሊጨላልምባቸው ላለ ነገር ሊጨላልምባቸው ላለ በጌታ በኢየሱስ ክርስቶስ ስም በዚህ ኮቴ ድምጽ እየተሰቃዩ ያሉ ሰዎች ሁሉ ነፃ እንዲወጡ ጸልያለሁ። ባህራቸው ይከፈል፣ ቀይ ባህራቸው ይከፈል። ከፊት ለፊታቸው ያለ አላሳልፍ ያለ ሁሉ ይከፈልላቸው። መጽሐፍ እንደሚናገር በቀኝና በግራ ውሃው እንደ ግድግዳ ሆነላቸው ይላል። ውሃ እንደ ግድግዳ ሆኖ አያውቅም በታሪክ። ነገር ግን አንተ ስታደርግ ሆኗል። ጌታ ሆይ እንዲሆንላቸው ጸልያለሁ። ለፈርዖንና ለፈረሰኛው እንደ ግድግዳ አይደለም እላያቸው ላይ የሚከመርባቸው የሆነው ነገር ግን ለእስራኤል ልጆች ኪዳን ላላቸው ልጆች እግዚአብሔር አንተ ቃል ለሰጣቸው ልጆች እንደ ግድግዳ ቆሞላቸዋል። ከዚህ ሰዓት ጀምሮ ይህንን ጸሎት ለሚሰሙ በክርስቶስ ኢየሱስ የዘላለም ኪዳን ለሰጣቸው ታልፋለህ ብለህ የነገርከው ታልፊያለሽ ብለህ የነገርካት በጌታ በኢየሱስ ስም ውሃው ሁኔታው ሁሉ እንደ ግድግዳ እንዲቆምላት ጸልያለሁ። አላሳልፍ ያሏት ሰዎች እንደ ግድግዳ ይቆሙላት። አላደርግም ያለ አካል ሁሉ እንደ ግድግዳ ቆሞ እሷን አሳላፊ እንዲሆን ጸልያለሁ።
እናንተን አላሳልፍ ያለ ለእናንተ ነገር እንደማይሆን ጉዳያችሁን የሚያዘገዩ እጆች፣ ነገሮቻችሁን እያዘገዩ ያሉ እጆች ግድግዳ ይሆኑላችሁ በጌታ በኢየሱስ ስም። ቀይ ባህር ግድግዳ ሆነላችሁ ይላል። ውሃ ግድግዳ ሆኖ አያቅም ለማንም፣ ነገር ግን ለነዚህ ሰዎች ሆኖላቸዋል። ለናንተም ለማንም እሺ የማይል ነገር ዛሬ ግድግዳ እንዲሆንላችሁ ጸልያለሁ። ፋይሎቻችሁን የያዘ ኤምባሲ ላይ የሚያንከራትታችሁ፣ በስራ ቦታ ላይ የሚያንከራትታችሁ፣ በትዳራችሁ ላይ ያለ ችግር እንደ ግድግዳ ያሳልፋችሁ። ባሎቻችሁ እንደ ግድግዳ ይሆኑላችሁ፣ ሚስቶቻችሁ እንደ ግድግዳ ይሆኑላችሁ በጌታ በኢየሱስ ስም። አለቆቻችሁ እንደ ግድግዳ ይሆኑላችሁ። የማትስማሙባቸው ቦታዎች ሁሉ ላይ የማያሳልፏችሁ አካል ሁሉ እንደ ግድግዳ እንዲሆን ጸልያለሁ። እግዚአብሔር እነሱን ተጠቅሞ እንዲያሳልፋችሁ፣ እግዚአብሔር በእነሱ ህይወት ውስጥ እየሰራ እናንተና ነገሮቻችሁን እንዲያስመልጥ ጸልያለሁ። ሊሞክር የገባ የፈርዖን ሰራዊት ቆመ። እዛው በቆመበት ሰረገላው ታሰረ። እግዚአብሔር ለእስራኤላውያን እየተዋጋላቸው ነውና ከዚህ እንሽሻሉ። መሸሽ በማይችሉበት ሰዓት ላይ እንሽሻሉ። ጠላቶቻችሁ መውጣትና ማምለጥ በማይችሉበት ሰዓት ላይ እናምልጥ ይላሉ። እግዚአብሔር ይይዛቸዋል፣ መንኮራኩራቸውን ይቆልፈዋል። በጌታ በኢየሱስ ስም እንዳይንቀሳቀሱ አድርጎ ሰረገላውን ቆልፎ እዛው ውሃውን እንደመለሰባቸው ከዚህ ሰዓት ጀምሮ በእናንተ ጉዳይ ላይ ሲያምጽ የቆየ የጠንቋይና የመተተኛ ኃይል፣ አስጨናቂ አስገባሪ ኃይላት ሁሉ፣ የማናያቸው ነገር ግን የሚያውቁን መናፍስቶች ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም እናንተ ላይ ሞትን እየደገሱ ያሉ የክርስቶስ ተቃዋሚዎች ከዚህ ደቂቃ ጀምሮ በእንደዚህ አይነት አጠፋፍ እንዲጠፉ ጸልያለሁ። እግዚአብሔር ከህይወታችን ላይ እንዲነቅላቸው ጸልያለሁ። የማይፈልጉን፣ ስናብብ የማይወዱ፣ ሲያምርብን የማይወዱ፣ እግዚአብሔር ህይወትን ሲገልጥብን የማይወዱ፣ መልካም ሲሆንልን የማይወዱ፣ ስናርፍ ከዓይናችን ላይ እንባችን ሲደርቅ እግዚአብሔር ሲያስቀን ማየት የማይወዱ ክፉ መናፍስቶች ከዚህ ሰዓት ጀምሮ እኛ ባለፍንበት ተከትሎ የመጡ ሁሉ እንዲቀሩ ጸልያለሁ። እግዚአብሔር ቆርጦ እንዲያሳልፋችሁ በጌታ በኢየሱስ ስም። ቤታችሁ ውስጥ ተድላ ይግባ፣ ቤታችን ውስጥ ሰላም ይግባ፣ እረፍት ይግባ። ፈርዖን መንገድ ላይ ይቅር። ድል ይሁንልን፣ ድል ይሁንልን፣ ማሸነፍ ይሁንልን። እግዚአብሔር ሆይ ማሸነፍ ይሁንልን በጌታ በኢየሱስ ስም። ለቤተሰብ ጸልያለሁ። ዛሬ እንደ ቤተሰብ እንጸልያለን። አሜን እያላችሁ ጸልዩ። ከነገ እንደ ቤተሰብ ሰንሰለትን በጥሰን እናመልጣለን። እንደ ቤተሰብ የእግዚአብሔር ክብር ይገለጥብናል። እንደ ቤተሰብ በእውነት መንፈሴ ላይ የሞላው የእግዚአብሔር ድምጽ ይሄ ነው። ለምን እንደሆነ አላውቅም። እግዚአብሔር ቤተሰብ እንደሚያስመልጥ ልቤ ያምናል፣ መንፈሴ ያምናል። የእግዚአብሔር ቃል እውነት ነው። የጠየቅነውን የለመንነውን ለዘላለም ስንጸልይ የቆየነው ነገር ልክ እንዳነበብነው የእግዚአብሔር ቃል ይመለስልናል። ሰዓቱ ደርሷል። መጽሐፍ ቅዱስ የእግዚአብሔር ቃል እንደዚህ ይላል፣ አንተ እመን ቤተሰቦችህ ይድናሉ ይላል። የእናንተ እምነት ከእናንተ ጀርባ ያሉ ሰዎችን በሙሉ ተሸክሞ ማዳን የሚችል መንፈሳዊ አቅም አለው። እንጸልይ። አባቴ ሆይ ስለ ቤተሰብ ያመሰግንሃለሁ። እግዚአብሔር ሆይ ስላለህ እቅድ አመሰግንሃለሁ። ወደ ነጩ እኔም እመልስልሃለሁ። አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ እንደምል በኢየሱስ ክርስቶስ በሞተው ባበቃለት ነገር ላይ እንዴት እንደምናደርግ ግራ ገብቶን አስቀምጠነው ባለነው ነገር ላይ አንነካውም። ከዚህ በኋላ አብቅቶለታል ያልነው እኔ እንኳን ብዙ አለኝ፣ የሚሰሙኝ ሰዎች ብዙ አላቸው። በጌታ በኢየሱስ ክርስቶስ ቤተሰቦቼ ብዙ አላቸው። እነዚህ ነገሮች ውስጥ እኔም ማላቀውን፣ ቤተሰቤ የማያቀውን፣ ወዳጆቼ የማያውቁትን፣ ወዳጆቻችሁ ማያውቁትን እግዚአብሔር ኃይለኛና ታላቅ ነገር በዚህ ሰዓት ላይ እንዲያመጣው ጸልያለሁ በጌታ በኢየሱስ ክርስቶስ ስም። አባባ እግዚአብሔር ሆይ እኛ ማናቀውን ካንተ ዘንድ በጌታ በኢየሱስ ስም ይለቀቅልን። መጽሐፍ እንደሚናገር ዓይን ያላየው ጆሮም ያልሰማው በሰው ዘንድ ከቶ ያልታሰበ ጌታ ለሚወዱት ያዘጋጀውን ነገር ትወርሱ ዘንድ በጌታ በኢየሱስ ክርስቶስ ስም የምንወርሰው የምናገኘው ይሄ ይሆናል። እግዚአብሔር ሆይ አንተን እናምናለን። ወዳጅ ሆይ አንተን እናምናለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ዓይን ያላየው ነገር ዛሬ ቤታችን ይግባ። ዓይን ያላየው ነገር ዛሬ በሕይወታችን ይገለጥ። ዓይን ያላየው ነገር ለቤተሰብ ይሁን፣ በፋይናንሳችን ይሁን። እግዚአብሔር ሆይ በትዳሮቻቸው ላይ እንዲሆን ጸልያለሁ። ዓይን ያላየው ነገር እንዲገለጽ ጸልያለሁ። ከዚህ በፊት በሰው ያልሰሙት የሰው ዓይን ያላየው እንኳን የሰው ዓይን የሰው አእምሮ ውስጥ በሐሳብ ደረጃ እንኳን ያልመጡ ነገሮች ካንተ የሚወጡ ከእግዚአብሔር ከማይገመተው እግዚአብሔር ይህንን ሊያደርግ ነው ተብሎ
ቀጣይ ያለውን ሙቭ ቀጣይ ያለውን እርምጃ ልገመት ማይችል እግዚአብሔር በጌታ በኢየሱስ ስም በእኛ ህይወት የምታደርገው ነገር አይገመትም። በእኛ ህይወት የምታመጣው ነገር ልገመት አይችልም። አምንጣው ዛሬ አድርግልን። ዛሬ እንማጸናሃለን። እግዚአብሔር ሆይ እንደ እብድ እንጸልያለን። ምንም እንደማይገባው ሰው እንሆናለን። አንተን እንዳመነ ሰው እንንቀሳቀሳለን። በጌታ በኢየሱስ ስም አድርገው። ሰርፕራይዝ አድርገን። አይን ያላየው ጆሮ ያልሰማው በሰው ዘንድ ከቶ ያልታሰበ በጌታ በኢየሱስ ክርስቶስ ስም ለኤርምያስም እንዳልከው አንተ ማታቀውን ኃይለኛና ታላቅ ነገር እንዳልከው አሳያለሁ አልከው። ሰርፕራይዝ አረጋለሁ። የማታቀው መንገድ ላይ ሰርፕራይዝ ይመጣል። በመንገድ ያልከው በማታውቀው ጎዳና ባላቀድከው ነገር ውስጥ አሳልፈሃለሁ። ያላቀድከው ነገር አመጣልሃለሁ። መንገድ ይቃናል። ሰርፕራይዝ አረጋለሁ። አንተ ግን ወደ ነህ ጮሃል። እንጸልዩ ወዳጆቼ። ስትጸልዩ እግዚአብሔር አንዳች የማናቀውን ነገር ያንቀሳቅሳል። ትዳር የተዘጋባችሁ ነገር የጨለመባችሁ ስራ ያጣችሁ ስራችሁ ላይ ደስተኛ ያልሆናችሁ ሰዎች እግዚአብሔር የማናቀውን በር ይከፍታል። እኛ ያልገባን ነገር ውስጥ ይከተናል። በናዝሬቱ ጌታ በኢየሱስ ስም ይከፈትልን። አሁን ይከፈትልን በኢየሱስ ክርስቶስ ስም። የሥራ በሮቻችን ይከፈቱ። ያደከሙን ነገሮች ይድቀቁ። በኢየሱስ ስም ይጥፉ። ከዚህ ሰዓት ጀምሮ ያደከመን ነገር ውስጥ ያንተ ስትሬንግዝ ይግባበት። ድካም ይጥፋ። ሐዘን ይጥፋ። ጌታ ሆይ የጠመመን ኮሚኒኬሽን ያሳጣ በሰው አእምሮ ውስጥ እየገባ ሊያስቡት የማይችሉትን ነገር የሚያስደርጋቸው በኢየሱስ ክርስቶስ ስም ብዙም በሕይወታቸው ውስጥ ደስተኛ እንዳይሆኑ የሚያደርጋቸው ከዚህ ሰዓት ጀምሮ የጨለማ ምዕራፍ ከቤታችን ላይ እንዲዘጋ ጸልያለሁ። የሐዘን ምዕራፍ እንዲዘጋ ጸልያለሁ። የጨለማ አቅም የተመታ እንዲሆን ጸልያለሁ። በሄድንባቸው ቦታዎች ሁሉ እየተከታተለ የሚያጨናግፍ በደረስንባቸው ስፍራዎች ሁሉ እግሮቻችን በረገጡባቸው ቦታዎች ሁሉ በረከትን የሚከለክል ከዚህ ሰዓት ጀምሮ እንደ ቤተሰብ የተረገመ እንዲሆን ጸልያለሁ። ከቤተሰባችን ላይ ይረገም። ከአባት ከእናቴ ላይ ይረገም። ከወንድም እህቶቼ ላይ ይነሳ በጌታ በኢየሱስ ስም። የማይወዱትን የሥራ አይነት እየሰሩ እንዲንከራተቱ የወሰነባቸው የጨለማ ኬላ የተበጠሰ እንዲሆን ጸልያለሁ። የጨለማ የሐዘን እግዚአብሔር በኢየሱስ ክርስቶስ ስም ድግምት፣ መተት፣ ሟርት ቢኖር የጨለማ እግዚአብሔር ሆይ የትኛውም አይነት በር ቢኖር እንዲዘጋ ጸልያለሁ። ሐዘን ይዘጋል። በየጊዜው ሰው የሚለቅም በየጊዜው በሽታን የሚያመጣ በየጊዜው በረከትን የሚሰርቅ ከሰው አካውንት ውስጥ ከሰው ፋይናንስ ውስጥ ከሰው ስራ ውስጥ ድካምን ብቻ የሚያደርግ ትርፍ አልባ የሆነን ህይወት እንዲኖሩ የሚፈርድባቸው ከዚህ ሰዓት ጀምሮ የተቀጣ እንዲሆን ጸልያለሁ። እነሆ ቤልን እቀጣለሁ የዋጠውንም አስተፋለሁ እንደሚል ቃል በኢየሱስ ክርስቶስ ስም ከነዋጠው ነገሩ እንዲተፋ ጸልያለሁ። ቅጣት ሆኖበት መጥፋት እንዲሆን ጸልያለሁ። ቅጣት ሆኖበት እንድተፋው ጸልያለሁ። እግዚአብሔር አሳውን አዘዘ። እግዚአብሔር አሳ ነባሪውን ሲያዝ ዮናስን ወስዶ መድረስ ባለበት ቦታ ላይ የብስ ላይ ተፋው እንደሚል ባህር የሰው መኖሪያ አይደለም። እግዚአብሔር አሳም የሰው መኖሪያ አይደለም። ለመተንፈስ ማይመች ለመገላበጥ ማይመች የቅጣት ስፍራ፣ ያለመታዘዝ ውጤት ስፍራ፣ እግዚአብሔር አንተን ያለማወቅ ውጤት ስፍራ። እነዚህ ስፍራዎች ቀኑ ሲያበቃ አንተ ስታዝ ጌታ ሆይ የብስ ነውና መዳረሻው ወንጌል ወደሚያገለግልበት ወደ ነነዌ የሚሄድበት እግዚአብሔር የንስሐ ፍሬን ባደረገበት ቦታ ላይ አደረግከው። በጌታ በኢየሱስ ስም እዘዝ። በእኛ ህይወት ላይ የዋጡ ነገሮች እንድተፉ እንጸልያለሁ። ስጋችንን የዋጠ ሐሳባችንን የዋጠ ራእያችንን የዋጠ ሆል ላይፋችንን የዋጠ ቤተሰባችንን የዋጠ የምንመራውን ቤተሰብ የዋጠ ያለንን ነገር የዋጠ በጌታ በኢየሱስ ስም ዛሬ የመጨረሻ ቀኑ እንዲሆን ጸልያለሁ። ለጨለማ የመጨረሻ ቀን ይሁን። ለሐዘን የመጨረሻ ቀን ይሁን። ለሞት መንፈስ የመጨረሻ ቀን ይሁን። በፍርሃት ውስጥ ያላችሁ በጌታ በኢየሱስ ስም የፈራችሁት ነገር እናንተን እንዳይወርስ ጸልያለሁ። የእግዚአብሔር ሐሳብ ይወርሳችኋል። የመንፈስ ቅዱስ መሪነት ይውረሳችሁ። ከዚህ ሰዓት ጀምሮ የእግዚአብሔር ቸርነት ይውረሳችሁ። በመንገዳችሁ ላይ ቸርነቱ ይውረሳችሁ። በምትሄዱባቸው እርምጃዎች ላይ የእግዚአብሔር ምሕረት ይውረሳችሁ። ጨለማ አያገኛችሁ። ሐዘን አያገኛችሁ። ሞት አያገኛችሁ። በክርስቶስ ኢየሱስ ስም የለመናችሁትን እግዚአብሔር ይስጣችሁ። የጠየቃችሁትን ያምጣላችሁ። በሮቻችሁ ይከፈቱላችሁ። ከሩቅ ያንኳኳችኋቸው በሮች መልስ ይስጧችሁ በኢየሱስ ስም። መጽሐፍ እንደዚህ ይላል። ቅድም ባነበብነው ሉቃስ ወንጌል ምዕራፍ 18 ላይ እንደዚህ ይላል። በልቡም ይሄ ጨካኝ ንጉሥ በልቡም እግዚአብሔርን ባልፈራ ሰውንም ባላፍር
ከዚህ በኋላ መታ እንዳታደክመኝ በጊዜ ልፍረድላታል። አያችሁ፣ እግዚአብሔር እምቢ ያላችሁን ጨካኝ ሰዎችን እንዲረዷችሁ እንዲያግዟችሁ እንደ ዕድል አምጥቷቸው፣ ነገር ግን የእናንተ ነገር ሲነሳ ሞገስ ያጣችሁባቸው ሰዎች፣ በእነሱ ፊት ስትሄዱ የማትደመጡባቸው ሰዎች በጌታ በኢየሱስ ክርስቶስ ስም እግዚአብሔር ለልባቸው እንድናገር እጸልያለሁ። የእናንተን ነገር እንዲያስተናግዱ ልክ እንደዛ ጨካኝ ንጉሥ ልባቸውን በኢየሱስ ክርስቶስ ውሃ ያርግላችሁ። የእናንተን ነገር የያዙ ሰዎች፣ እምቢ ያሉ ጨካኝ ሰዎች የሆኑ የእናንተን ሕይወት መቀየር እየቻሉ ዝም ያሉ እግዚአብሔር በረከቱን በእነሱ ዘንድ አስቀምጦላችሁ ነገር ግን እምቢ ያሉ በጌታ በኢየሱስ ስም ይንቀሳቀሱ። እንደዛ ንጉሥ ይንቀሳቀሱ። እግዚአብሔር ለልባቸው ይንገራቸው። ከዚህ ሰዓት ጀምሮ የእናንተ የሆነውን ነገር እንዲያንቀሳቅሱላቸው ኃይላችሁ ሁሉ በኢየሱስ ስም ይንቀሳቀስ። መለኮት ይንቀሳቀስ። ኃይል ይሁን። ኃይል ይሁን በኢየሱስ ስም። ኃይል ይሁን በኢየሱስ ስም። ኃይል ይሁን። እንደ ቤተሰብ አምልጡ ከዚህ ሰዓት ጀምሮ። እንደ ቤተሰብ ድል አድርጉ ከዚህ ሰዓት ጀምሮ። እንደ ቤተሰብ አሸንፉ ከዚህ ሰዓት ጀምሮ። አትቁሙ በጌታ በኢየሱስ ስም። አሸንፉ በጌታ በኢየሱስ ክርስቶስ ስም። ዘመናችሁ በልምላሜ ይለቅ። ነገሮቻችሁ በልምላሜ ይለቁ። ከዚህ ሰዓት ጀምሮ አደርቁም። ጸሎት አይደርቅባችሁም። እያነበባችሁ አይደርቅባችሁም። በእግዚአብሔር ፊት ያላችሁ የህልምና የራእይ ህይወት አይደርቅባችሁ። እግዚአብሔር ከደረቀበት እንዲያለመልመው ጸልያለሁ። ይሄ ነገር ወዴት እየሄደ ነው? የኔ መንፈሳዊ ህይወት ከቀን ወደ ቀን ወደማልፈልገው አቅጣጫ እየሄደ ነው የምትሉ ሰዎች ካላችሁ ልጸልይላችሁ። በጌታ በኢየሱስ ክርስቶስ ስም ይለምልም፣ እንደገና ይንቀሳቀስ። እንደገና እግዚአብሔር ፊት ህብረት ማድረግ እየፈለጋችሁ ነገር ግን በማትፈልጉት ድካምና በስራ ጫና በተለያዩ ነገሮች መሃል እያለፋችሁ በጌታ በኢየሱስ ክርስቶስ ስም እንደዚህ ሰዎች አሁን አሜን በሉ። እግዚአብሔር እንደገና ሪቫይቭ እንዲያረጋችሁ፣ እንደገና እንዲያነሳሳው ህይወታችሁን፣ እንደገና እንዲያቀጣጥለው መንገዳችሁ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ተመስገን። በጌታ በኢየሱስ ስም እናመሰግንሃለን። አንድ ደቂቃ እያመሰገንን እንጸልይ። እግዚአብሔር ብያችኋለሁ። በተደጋጋሚ እግዚአብሔር ፊት ያለማቋረጥ የሚጸልዩ ሰዎች እግዚአብሔር እንደ ጨቅጫቃ ሳይሆን የሚያያቸው እግዚአብሔር ብርቶች ነው ምላቸው፣ ምርጦቼ ነው ምላቸው። እግዚአብሔር ከሆኑ ሰዎች መሃል መርጦ የሚሰማቸው ሰዎች እንዳሉ እዚህ ክፍል ላይ እንረዳለን። እግዚአብሔር በጌታ በኢየሱስ ክርስቶስ እስከ መጨረሻ ለሚተጉ ሁሉ ጆሮ ውስጥ ድምጻቸው እንዲገባ ጸልያለሁ። አባት ሆይ ፌቨር አድርግላቸው። እግዚአብሔር ሆይ መልካምነትን ግለጥባቸው። እናመሰግናለን። እኔም ከነሱ ሆን ዘንድ አመሰግናለሁ። እኔም ከነሱ ቆጠር ዘንድ አመሰግናለሁ። በጌታ በኢየሱስ ስም በእኔ ሕይወት እያደረክ ስላለኸው መልካም ነገር አመሰግናለሁ። ቤተሰቦችን እያሳረፍክ ስለሆነ አመሰግናለሁ። ውሎዬ ላይ ስለጠበከኝ አመሰግናለሁ። ስውል ሳድር ስንቀሳቀስ ሁሉ ከእኔ ጋር ስላለህ ስለ ምሕረትህ ስለ ደግነትህ አመሰግናለሁ። አባቴ ሆይ ሐዘን እየተቆጣጠረኝ አይደለም፣ ሞት እየተቆጣጠረኝ አይደለም። በፍጹም እኔ ጋር ሲመጡ እየጠፉ ነው። እግዚአብሔር ሆይ ያንተ ስላለህ ነውና አመሰግንሃለሁ። መኖርህን አቅልዬ አላየውም። እግዚአብሔር በእድል እንደሚኖር ሰው ራሴን አላንቀሳቀስም። በእድል እንደሚንቀሳቀስ፣ በእድል እንደሚቀጥል፣ በእድል ዝም ብሎ ህይወቱን እንደሚመራ ሰው አልሆንም። አንተ ስላለህ እኔ በህይወት አለሁ። አንተ ስላለህ እኔ አገለግላለሁ። አንተ ስላለህ እኔ ገንዘብ አለኝ። አንተ ስላለህ እኔ ሰላም አለኝ። አንተ ስላለህ እኔ ሰዎች አሉኝ። አንተ ስላለህ እኔ ቤተሰብ አለኝ። አንተ ስላለህ እኔ መንገድ ላይ እግዚአብሔር ሆይ ተጠብቄያለሁ። እንደው ሁሉ እንዳለው አመሰግንሃለሁ። ሁሉ እንደሞላለት ሆኜ አመሰግንሃለሁ። ትንፋሽ በቂ ነው። ትንፋስ በቂ ነው። አፍንጬ ስር ስለሚተነፍስ እግዚአብሔር ሆይ አመሰግንሃለሁ። በጌታ በኢየሱስ ስም እግሮችህ በድንጋይ እንዳይሰናከሉ በመላእክቶቹ በእጆቻቸው ያነሱሃል፣ ይጠብቁሃል እንደሚል እግሮች እንኳን በድንጋይ እንዳይሰናከል ስለምትጠብቀኝ፣ በዚህ ልክ ስለምታስብልኝ፣ ጣቴ እንዳይሰበር ስለምታደርግ፣ አእምሮ ውስጥ የተለያዩ ሐሳቦች እየገቡ እንዳይረብሹኝ በቃልህና በመንፈስህ ስለምትመክረኝ እግዚአብሔር ሆይ አመሰግንሃለሁ። ያለፈው ነገር አይደገምም በእኛ ህይወት። ያለፈው ነገር አይመጣም በእኛ ህይወት። ያለፈው ነገር አይከሰትም፣ አይፈጠርም በጌታ በኢየሱስ ክርስቶስም በእኛ ህይወት ላይ አባት ሆይ አመሰግንሃለሁ። መድኃኒት ሆይ አመሰግንሃለሁ። ወገኖች ስለተሰጠን ስለዚህ ድንቅ ቀን እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ።
አጥንቶቼም የተቀደሰን ስሙን። ነፍሴ ሆይ እግዚአብሔርን ባርኪ ውለታውንም አትርሺ እንዳለ ዳዊት በጌታ በኢየሱስም ነፍሳችሁ እንዳትረሳ ዛሬ አልጋችሁን አሸንፋችሁ ስትነቁ በተወደደ ቀን ውስጥ የተወደደን ምሕረት፣ የተወደደን ጥበቃ፣ የተወደደን ቸርነቱን እያሰባችሁ እግዚአብሔር በረድኤቱ እንደሚባርካችሁ በጌታ በኢየሱስም ከእርሱ እርዳታ ውጭ አንዳች ነገር እንደማያገኛችሁ እያሰባችሁ ጸልዩ ከኔ ጋር። ጌታ ሆይ በኢየሱስም ከፍ በል። ስለ ስምህ እናመሰግናለን። አምላካችን ሆይ ስለ ድንቅ ስምህ እናመሰግናለን። ለኛ ሕይወት ስለሆነው ስምህ፣ ለኛ መከታ ስለሆነው ስምህ፣ ለኛ በመውጣትና በመግባታችን ውስጥ ብሩክ እንድንሆን ግንብ ለሆነን ስምህ እናመሰግናለን። በጌታ በኢየሱስ መጽሐፍ እንደሚናገር የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል እንደሚል በኢየሱስም ከፍ የምንልበት ቦታችን ሆይ ከፍ የምንልበት የምንጠበቅበት ግንባችን ሕይወትን ያገኘንበት አለታችን ሆይ እናመሰግናለን። ኢየሱስ በሚለው ስም ውስጥ ባለ ሕይወትና በሚፈስ ዘይት ሕይወታችን ላይ ፈውስ ስለሆነ፣ ስሜታችን ላይ ፈውስ ስለሆነ፣ በተሰበሩ ልቦች ላይ ፈውስ ስለሚሆን እናከብርሃለን። በጌታ በኢየሱስ ክርስቶስ ስም ልባችን ባዘነበት ነገር ላይ ዛሬ ዘይት እንዲያገኝ እንጸልያለሁ። እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም ስምህ እንደሚፈስ ዘይት ነው፣ ስለዚህም ደናግል ወደዱህ እንደሚል በኢየሱስ ክርስቶስ ስም በሚፈስ በዚህ ዘይት ልባችንን ታረሰርሰው ጸልያለሁ። በአኖይንቲንግ በዘይት በቅባት የሚዋል ቀን እንዲሆን በዛሬው ቀን ውስጥ ጠላቶች ስፍራ እንዲያጡ ጸልያለሁ። ጨለማ ስፍራ እንዲያጣ ጸልያለሁ። ሐዘን ስፍራ እንዲያጣ ጸልያለሁ። ሐዘን በኢየሱስም ከየቤታችን ከየልቦቻችን ንቅልቅል ብሎ እንዲወጣ ጸልያለሁ። በጌታ በኢየሱስም አንድ ዶክተር አንድን ታማሚ ውስጡን ቀዶ እንደሚያክመው ልክ እንደዛ ያንተ መንፈስ ያንተ ስም በጌታ በኢየሱስ ስም ነፍሳችንን እንዲያክማት ጸልያለሁ። ፍልቅልቋን እንድሰጠን ጸልያለሁ። ፍልቅልቅ የምትል ነፍስ እንድሰጠን ዛሬ ሐዘን ከኛ ላይ እንዲወሰድ በጌታ በኢየሱስ ስም መጽሐፍ ሲናገር በሐዘን ፈንታ የደስታን አክሊል ይሰጣችሁ ዘንድ በሐዘን ፈንታ የደስታን አክሊል ይሰጣችሁ ዘንድ ልኮኛል። በጌታ በኢየሱስ ስም ይሄ ቃል በሕይወታችን ሕያው እንዲሆን ጸልያለሁ። የሐዘን መንፈስ በእኛ ዘንድ እንዲቀጥል የማትፈልግ የሐዘን አቅም በእኛ ጉልበት እንዲያገኝ እንደማትፈልግ እናውቃለን። ጌታ ሆይ በኢየሱስ ስም ዛሬ ብርቱ የሆነው ማጽናናት፣ ብርቱ የሆነው የደስታ መንፈስ፣ ብርቱ የሆነው ያንተ እጅ እንዲነካን ጸልያለሁ። ዛሬ ዝም ብለን አንዋል። እንደ ትላንትና አይደለም። በጸሎት የተጀመረ ቀን ነው። ጠላቶቻችን ይደቃሉ፣ ሟርተኛ ይፈርሳል። በጌታ በኢየሱስም የማንፈልጋቸውን ነገሮች አናገኛቸው። ካንተ ዘንድ በሆነ በረከት ተባርከናልና በዚህ በመባረካችን የተነሳ ትላንት ያስለመዱን የጠላት ጦሮች፣ ትላንት ያስለመዱን ትንኮሳዎች፣ ትላንት ያስለመዱን ሟርቶች፣ በጨዋታ ውስጥ የሚመጡ ሟርቶች፣ በሳቅ ውስጥ የሚመጡ ሟርቶች፣ ቡና እየጠጣን በቀልድ ተደርጎ የሚነገርብን ነፍሳችንን አታክ የሚያደርጉ ወርዶች በጌታ በኢየሱስም ቀድሞ ብሎክ እንዲሆኑ ጸልያለሁ። ቀድሞ እንዲዘጉ ጸልያለሁ። እዚህ አካባቢ አይሰራም ይባላል። አንዳንድ ጊዜ ኔትወርኪንግ የሆኑ ነገሮች እዚህ ቦታ ላይ አቬይለብል አይደለም ይባላል። እና ልክ እንደዛ ዛሬ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ በሕይወታችን ሊነገሩ የተዘጋጁ የሟርት ቃሎች በእኛ ሕይወት ላይ እንዳይሰሩ ጸልያለሁ። መጽሐፍ እንደሚናገር በያዕቆብ ላይ አስማት አይሰራም፣ በእስራኤል ላይ ሟርት አይሰራም እንደሚል በኢየሱስ ስም ሟርት የሰው ንግርት ከአንደበት የሚወጡ ከጠንቋይ የሚወጡ ከወዳጆች የሚመጡ ከጠላቶቻችን የሚመጡ ከልጅ እግዚአብሔር ሆይ ከተለያየ ከዘር እርግማን የሚነሱ ሟርቶች ሁሉ በዚህ ሰዓት ጸልያለሁ በጌታ በኢየሱስም በቤቴ ላይ በትዳሬ ላይ በሄድኩበት መንገድ ላይ በስራ ቦታዬ ላይ እግዚአብሔር ሆይ በፋይናንሳችን በጤናችን ላይ እንዳይሰሩ ጸልያለሁ። ሟርተኞች የሟርት ቃሎቻቸውን ይዘው እንዲያብዱ፣ ከአጠገባችን እንዲጠፉ፣ ከሰፈራችን እንዲነቀሉ፣ እዚህ ሰፈር ውስጥ እኛ ያላየናቸው ሟርተኞች ካሉ የሰይጣን በር ይሆኑ በጌታ በኢየሱስም ያንተን ኪንግደም የሚቃወሙ ያንተን መነሻ የሆነውን ሐሳብ ዓለምን በክርስቶስ ኢየሱስ መጠቅለልን የሚቃወሙ ሁሉ እንዲመቱ ጸልያለሁ። ድንገት እንዲጎሳቆሉ ጸልያለሁ። የእግዚአብሔር መላእክት እንዲያስጨንቋቸው ጸልያለሁ። እንዳይኖሩ ጸልያለሁ። በዚህ ሰፈር ያለ በዚህ ሀገር ያለ እኔ ባለሁበት ከተማ የከረመ በጌታ በኢየሱስ ክርስቶስ ስም ከዚህ ደቂቃ ጀምሮ እንዲሰባበሩ ጸልያለሁ። የሚሰሩባቸው የኃይል ስፍራዎቻቸው ሁሉ የተመቱ ይሁን። የኃይል
አቅጣጫዎቻቸው ሁሉ የተመቱ ይሁን። የኃይል ቦታዎቻቸው ሁሉ የተመቱ ይሁን። ኃይል የሚያገኙባቸው ስፍራዎች የሰውን ሕይወት አበላሽተው ኃይል ካገኙ የተበላሹ ይሁን። የሰውን ገንዘብ፣ የሰውን ትዳር አፋተው፣ የሰውን ጤና አመሰቃቅለው፣ የሰውን ሕይወት ባዘን መተው ደስታና ኃይል ካገኙ ኃይላቸው የተመታ ይሁን። በኢየሱስም አቅማቸው የተሰበረ ይሁን። የክርስቶስን ወንጌል የሚቃወሙ በጌታ በኢየሱስም እንዳይኖሩ ጸልያለሁ። በቀናችን ውስጥ እንዳያጋጥሙን የሚድኑ ነፍሳት በእኛ በኩል ታልፎ የሚነገር ሰላም፣ ይሄ ሰው ያለው ሰላም ተብሎ ሰው ጌታን እንዲቀበል፣ ይሄ ሰው ያለው ደስታ ለዚህ ሰው ዝም ብሎ ይሳካለታል እያለ በእናንተ ምክንያት ሰው ጌታን እንዲቀበል ጸልያለሁ። ሰው ጌታ ኢየሱስን እንዲያስብ ጸልያለሁ። ያንቺን ሳቅና ፈገግታ ሲያስብ፣ ያንቺን መልካም የሆነውን ነገር ሲያስብ፣ ሰው እግዚአብሔር የሰጣችሁን ሞገስ ሲያስብ፣ በዛሬው ቀን ጌታን ለመቀበል እንዲያስብ፣ ልቡ እንዲሸነፍ፣ ሳትናገሩ ወንጌል እንዲሰበከው ጸልያለሁ። ከህይወት የተነሳ ከምልልሳችሁ የተነሳ ከናንተ አፒራንስ ከናንተ መገኘት የተነሳ እግዚአብሔር በእናንተ እንዲገኝ እግዚአብሔር በእናንተ ቦታ እንዲሆን መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር አገልጋይ ባለበት እኔ በዛ አገኛለሁ እንደሚል በጌታ በኢየሱስም እግዚአብሔርን የምትወዱ እግዚአብሔርን የምታገለግሉ እግዚአብሔርን ድምፁን መስማት የምትፈልጉ ሰዎች እናንተ በተገኛችሁበት እሱ በዛ እንዲገኝላችሁ እናንተ ባላችሁበት እርሱ እንዲመላለስላችሁ አባት ሆይ ይሄ ህይወት የኛ እንዲሆን ጸልያለሁ በጌታ በኢየሱስ ክርስቶስ ስም። አንዳንድ ጊዜ የሰው ህይወት ይናገራል፣ አንዳንድ ጊዜ የሰው ጠረን ይናገራል፣ አንዳንድ ጊዜ ሰው በመንፈስ የሆነ ሽታ ይኖረዋል። የመንፈስ ጠረን፣ የመንፈስ ሳቅ፣ የመንፈስ ሞገስ፣ የመንፈስ ክብደት ይኖረዋል። ይሄ ሰው ባለበት ቦታ ላይ ሰው ዝም ብሎ ክርስቶስን ሴንስ ያደርጋል። ጌታ ሆይ መንፈስ እንዲገኝ ጸልያለሁ። በዛሬ ቀን ሁሉን ጠላቶቻችንን መጥቶ ጠላቶቻችንን አድቅቆ ጨለማን አድቅቆ ክፉን መንግስት አድቅቆ ያንተ የልጅህ መንግስት እንዲገለጥ የልጅህ መንግስት እንዲገለጥ ጸልያለሁ። ለምን መሰላችሁ እንደዚህ ምን ጸልየው? የእግዚአብሔር ቃል ሲናገር ኢየሱስ ክርስቶስ እንደዚህ አለ፣ ከመጥመቁ ዮሐንስ ጀምሮ የእግዚአብሔር መንግስት ትገፋለች አለ። ነገር ግን ግፈኞች ይናጠቋታል አለ። ግፈኞች የእግዚአብሔር ልጆች ናቸው። ግፈኞች የእግዚአብሔር መንግስት ስትነካ፣ የእግዚአብሔር መንግስት ስትጨቆን፣ የእግዚአብሔር መንግስት ስትጠላ፣ የክርስቶስ ኢየሱስ ወንጌል ሲጠላ ሳይፈለግ ሲቀር የእግዚአብሔር ልጆች ብድግሉና በጸሎት ልክ እንደዚህ አሁን እንደምናደርገው ይናጠቋታል፣ ያድኗታል። እግዚአብሔርን መንግስት ይገልጧታል። በዚህ ምድር ላይ የክርስቶስን ሽታ የክርስቶስን መገኘት ይገልጣሉ። ከዚህም የተነሳ የእግዚአብሔር መንግስት ትስፋፋለች። እግዚአብሔር በመንፈሱ ከእንደዚህ አይነት ሰዎች ጋር አብሮ ይራመዳል፣ አብሮ ይወጣል፣ አብሮ ይገባል። ስለዚህ እንጸልያለን። የጠላት ወጥመድ እየተሰበረ የእግዚአብሔር ልጆች በሞገስና በኃይል ከፍ ብሎ እንዲንቀሳቀሱ እንጸልያለን። ለእናንተ ጸልያለሁ፣ ለቤታችሁ ጸልያለሁ፣ ለትዳራችሁ ጸልያለሁ፣ ለምትፈልጉት ለእቅዶቻችሁ ጸልያለሁ። ዛሬ ይከናወኑላችሁ፣ ዛሬ መልካም ይሁንላችሁ፣ ዛሬ በሮቻችሁን አሸንፋችሁ እንድትወርሷቸው ጸልያለሁ። ዛሬ ነገያችሁን የሚቆጣጠሩ ሐሳቦቻችሁ ዛሬ በኢየሱስ ክርስቶስም ወደ ፍጻሜ የሚመጡበት እድል እንዲመቻችላችሁ ጸልያለሁ። መጽሐፍ ቅዱስ ሲናገር ጊዜና እድል ግን ሁሉን ያገናኛቸዋል እንደሚል በዚህ ጊዜ ውስጥ እድል እንዲመጣላችሁ የእናንተ የሆነውን የእቅዳችሁን የልባችሁን መሻት የሚያስፈጽም እድል በኢየሱስ ክርስቶስም በቤታችሁ እንዲገኝ ጸልያለሁ። የልጆቻችሁን ፍጻሜ የሚቀይር የቤታችሁን ፍጻሜ የሚቀይር የምትሄዱበትን መንገድ በበረከት የተሞላ እንዲሆን የሚያደርግ አንድ ሰው በመንገዳችሁ እንዲመጣ እግዚአብሔር እንዲልከው ጸልይላችኋል። በጌታ በኢየሱስም መጥቶ ሕይወታችሁን እንዲቀይረው፣ መጥቶ ቤታችሁን ሰላም እንዲያደርገው፣ መጥቶ ሀገራችሁ ላይ ያለን የትኛውንም አትሞስፌር አሳልፎ እናንተን እንዲረዳችሁ፣ እናንተን ከዛ ልምት በላይ እንዲያረጋችሁ፣ በስራ ቦታችሁ ላይ እድገት ይሁንላችሁ፣ በሄዳችሁበት ቦታ ላይ ሞገስ አገኙ። በዛሬው ቀን አሸንፉ። በዛሬው ቀን ድል አድርጉ። ሞገስ በእናንተ ይሁን። በግብፃውያን ፊት ለእስራኤል ልጆች ሲሰጥ የነበረው ሞገስ፣ ወርቅ የዘረፉበት ሞገስ፣ በፈቃዳቸው አሳልፎ የሰጧቸው ያ ሞገስ በኢየሱስ ክርስቶስ ስም እንዲመጣ ጸልያለሁ። በዛሬው ቀን በዚህ ሰዓት በዚህ ጸሎት ጊዜ ከዚህ ጸሎት በኋላም በላያችሁ ላይ ይህ ሞገስ ፐርማነንት ላይ እንዲቀጥል ጸልያለሁ። ሁል ጊዜ በቋምነት በላያችሁ ላይ እንዲሰፍን ጸልያለሁ። ሞገስ ይከተላችሁ፣ ሞገስ ይቅደማችሁ፣ በሮቻችሁ ይከፈቱ። አሜን እያላችሁ ጸልዩ። በጌታ
በጌታ በኢየሱስም ታሪካችሁ ይቀየር፣ ነገራችሁ ይለምልም። የደረቁ ያሉ ልባችሁን ያዛሉ። ፍርሃት የሚላችሁ ነገር ዛሬ ተቀይሮ በምስጋና እንዲቀየር ጸልያለሁ። ተለውጦ በምስጋና ቆማችሁ በሰው ፊት እግዚአብሔር አደረገው እንድትሉ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ሰይጣን ሊስቅበት የተዘጋጀበት ነገር ላይ የእግዚአብሔር እጅ እንዲገለጥላችሁ ጸልያለሁ። ታላቅ ሆይ አመሰግናለሁ። ብርቱ ሆይ አመሰግናለሁ። መልካም ሆይ አመሰግናለሁ። ሳቅ ባንደበታችን እንዲገኝ የምትፈልግ እግዚአብሔር ሆይ አመሰግናለሁ። ቤታችን ውስጥ ድልና ተድላ እንዲሆን የምትፈልግ እግዚአብሔር ሆይ አመሰግናለሁ። ቤታችን ውስጥ መልካምነትን እያየን እንድናመሰግን የምትሻ እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ስም በእኛ ህይወት ውስጥ ያለህ እቅድ ድል ነው። በእኛ ህይወት ውስጥ ያለህ እቅድ ማሸነፍ ነው። በእኛ ህይወት ውስጥ ያለህ እቅድ በልጅነታችን በኃይል ተገልጠን እንድንቆም ነው። በጌታ በኢየሱስ ክርስቶስ ስም ጌታ አምላክ ና መድኃኒት ሆይ ስምህን ባርከዋለሁ። አንተ የጸና ግንብ፣ ወደ አንተ ሮጠን ከፍ ከፍ ምንልበት አለት፣ እግዚአብሔር ሳምሶን ውሃ ፈልቆለት የጠጣበት ከዛ እሞታለሁ ብሎ ከፈራበት የውሃ ጥም ረካበት። አንተ የህይወት ምንጭ የክርስቶስ ምሳሌ ነው ያ አለት። እናከብረሃለን። ስምህ ከፍ በል። ስላለፍነው ጊዜ እናመሰግናለን። ስለ ትላንትና ቀናችን እናመሰግናለን። ስለ ድላችን እናመሰግናለን። ባንተ ስላገኘናቸው እድሎች እናመሰግናለን። አመስግኑት እግዚአብሔርን። መልካም ነህ አንተ በሉት። እግዚአብሔር ደግ ነህ አንተ በሉት። እግዚአብሔር የሚያመሰግኑት ሰዎች በምስጋና ድንኳናቸው ውስጥ ያድራል። አሁን ደግሞ እግዚአብሔር ቃል ሁል ጊዜ እንደሚያዘን በምስጋና እንጀምራለን። ጸሎት እንዴት መጸለይ እንዳለብን እንደ እግዚአብሔር ቃል እናውቃለን። ደስ ይበላችሁ። አእምሯችንን ዘግተነው እየሰለቸው እየደበረው ጸሎታችንን እንቀጥላለን። ሃሌሉያ። አባት ሆይ አመሰግንሃለሁ። በጌታ በኢየሱስ ስም አንተ ክቡር፣ አንተ ንጉሥ፣ አንተ ከፍ ያልክ ባለ ብዙ ምሕረት ሆይ በቀናችን ውስጥ ታላላቅ ነገር ስታደርግ ስትጠብቀን ስለዋልክ እናመሰግንሃለን። አባት ሆይ ሰይጣን አያልፉም ባለበት አይሆንላቸውም ባለበት መጸለያችን እንኳን ስህተት ይመስል የነገሮች አለመመለስ ዝም ብሎ እንደሚገፋ ተራራ ሆኖብን በቀጠልንበት በእነዚህ ቦታዎች ሁሉ ሰላማችን ነህ አንተ፣ መልሳችን ነህ አንተ። ያንተን ጊዜ እናምነዋለን፣ ያንተን ሰዓት እናምነዋለን። አይሆንላትም የሚል ምን አረገልሽ የሚል ምን አርጎልሃል እስካሁን የሚል የጠላት ድምፅ በኢየሱስ ስም ጸጥ እንዲል ጸልያለሁ። ያደርግልኛል፣ ይሰራልኛል፣ መልካሙን ያሳየኛል፣ በጎውን አያለው። እግዚአብሔር አምላኬና መድኃኒቴ ነው። በጌታ በኢየሱስ ክርስቶስ ስም የክፉ አፍ ሁሉ እንዲዘጋ ጸልያለሁ። እስካሁን ምን ሰጠሽ? ምን ሰራልህ? ምንድነው የተለወጠው ነገር? እንደዚህ አይነት ድምጾች በክርስቶስ ኢየሱስ ደም ከአእምሮዬ ላይ ጸጥ እንዲል ጸልያለሁ። የኔ ጉዳይ እልባት ካላገኘ የኔ ጉዳይ መልካም ሳይሆን እንደማታርፍ አውቃለሁ። እናንተም አትረፉ ለእርሱም እረፍት አትስጡ ተብሎ ተጽፎልናል። አናርፍም። ጌታ ሆይ ለአንተም እረፍት አንሰጥህም። እንጸልያለን። በጌታ በኢየሱስ ክርስቶስም ነገራችንን ታስውበዋለህ። አምናሃለው። ኪዳንህ ላይ ትቆማለህ። የነገርከን ቃል ላይ ትቆማለህ። ስለ ታማኝነትህ ክብር ለአንተ ይሁን። ስለ መልካም ፈቃድህ ክብር ለአንተ ይሁን። በሕይወት እንድንኖር በብዙ ምሕረት ስለምጠብቀን ክብር ለአንተ ይሁን። በውሏችን ውስጥ እንዴት እንደተንከባከብከን አይተናል። ወዳጆቻችን አልጎደሉም። እናት አባታችን አልጎደለም። የአንድ ሰው ነፍስ አልጠፋም። የዛሬ ሳምንት የጸለይ ነው፣ የዛሬ ወር የጸለይ ነው፣ የዛሬ ዓመት የጸለይ ነው ተደምጦልን ጠብቀን እንዳልን ጠብቀህናል። ይኸው አስወጣን አስገባን እንዳልን እግዚአብሔር አድርገህ አሳይተሃል። አንተ በመናገር ብቻ አይደለም የምትታወቀው፣ አንተ አድርጎ በማሳየት የምትታወቅ ታማኝ አምላክ ነህና በጌታ በኢየሱስ ስምና ወዳጆች እናመሰግናለን። አባት ሆይ ክብር ላንተ ይሁን። እግዚአብሔር ስለ ምሕረት ተመስገን። ከዙፋን ስለሚነሳልን ምሕረት፣ ካንተ ልብ ስለሚወጣልን ምሕረት፣ ለኛ ብለህ ስለምታስብ፣ ለኛ ብለህ አዳዲስ ነገር ስለምታቅድ፣ ለኛ ብለህ እግዚአብሔር እንዴት እንደሚያሰማራ አንድ እረኛ ለከብት እንደሚጨነቅ፣ አንድ እረኛ ለበግ እንደሚጨነቅ፣ አንድ እረኛ ላሉት ንብረቶችና ለቤተሰብ እንደሚጨነቅ በሕይወቴ ላይ ስለምታደርገው፣ በሕይወታቸው ላይ ስለምታደርገው፣ ስለ እያንዳንዱ ነገር ስለምትጨነቅ፣ ስለምታስብ፣ ነገ ስለሚያሳስብ፣ ከነገ ወዲያ ስለሚያሳስብ፣ እንዴት ነው ማደርጋቸው ስለምትል አመሰግንሃለሁ። እግዚአብሔር ሆይ ከፍ አረግሃለሁ። የእውነት ከልቤ አመሰግንሃለሁ። የእውነት እየታወቀኝ አመሰግንሃለሁ። አንተ ጋር መጥራት፣ አንተን መጥራት ስራ አይሆንብኝም። ማመስገን ደስ እያለኝ እንደ ጓደኛዬ፣ እንደ ወዳጄ፣ እንደ ልብ ቅርቤ ነግርሃለሁ። እግዚአብሔር ክብር ለአንተ ይሁን። እግዚአብሔር ሞገስ ለአንተ ይሁን። እግዚአብሔር ኃይል ለአንተ ይሁን። የደከማችሁ
ህልማቸውን ታያለ። ያበቃለትን ጉዳይ ታያለ። ልባቸው የዛለባቸውን ይኸው በስጋ ደክሞ የገቡ ሰዎችን ታያለ። ትላንት ምን አመጣ የሚል የሰይጣን ድምፅ እያለ ረግጠን ይኸው እግዚአብሔር ያደርግልኛል ብለን እንመጣለን። ሐዋርያው ጳውሎስ ሲናገር እንደዚህ አለ፣ እግዚአብሔር ይረዳኛል፣ ሰው ምን ያደርግልኛል? ሰው ምንም አያደርግልንም፣ አንተ ግን ሁሉን ታደርግልናለህ። እናምናሃለን፣ እናመሰግንሃለን። መጽሐፍ ቅዱስ የእግዚአብሔር ቃል ሩት መጽሐፍ ላይ ሲናገር ነገሩ እልባት እስኪያገኝ ድረስ ሰውየው አያርፍምና እንደሚል በጌታ በኢየሱስም አንተ የኛ ቦዔዝ፣ አንተ የኛ ዋርሳ፣ አንተ እኛን የምትበዥ ቤዛችን ኢየሱስ ክርስቶስ ሆይ ነገሮቻችን፣ ጉዳዮቻችን እልባት እስኪያገኙ ድረስ እንደማታርፍ እናምናለን። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል እውነት ነው። ድምፅህ ሕያው ነው። ድምፅህ ከአንድ መንግስት አለቃ እግዚአብሔር ከዛ በላይ ካራ ነው። ቃልህን እናምነዋለን። የንጉስን ልብ ወደ ወደደው ሚነዳ የእግዚአብሔር ቃል፣ የአለቆችን ልብ ወደ ወደደው ሚመራ የእግዚአብሔር ቃል በጌታ በኢየሱስ ስም ከኛ ጋር ነውና እናመሰግንሃለን። ስለ ትላንት አመሰግንሃለሁ። ስለ ዛሬ አመሰግንሃለሁ። ስለ ነገ አመሰግንሃለሁ። ስለ ሴትና ስለ ወንድ ልጆቻችን እናመሰግንሃለን። ስለ እናቴ ስለ አባቴ አመሰግንሃለሁ። ስለ ምወዳቸው ሰዎች አመሰግንሃለሁ። ስለ ቤተ ክርስቲያን መሪዎች አመሰግንሃለሁ። ቤተ ስላሉ ጉዳዮች አመሰግንሃለሁ። እያሳለፍኩ ስላለሁበት ስለ ድካም ህይወቴ አመሰግንሃለሁ። ትቀይረዋለህ፣ አምኜ አመሰግንሃለሁ። ታስነሳዋለህ፣ አምኜ አመሰግንሃለሁ። መጽሐፍ ቅዱስ ሲናገር በእኔ የሚያምን ቢሞት እንኳን አስነሳዋለሁ እንደሚል በጌታ በኢየሱስም ጉዳዬ ቢሞት ቢቀበር ብሸት በጌታ በኢየሱስም ታስነሳዋለህ። ቃልህ ያው ነዋ። አስነሳዋለሁ ካልክ እኔን ለማጽናናት አይደለም፣ ስለምታስነሳ ታምነህ የተናገርከው በጌታ በኢየሱስም አመሰግንሃለሁ። ታምነህ ስለምትሰራ፣ ታምነህ ስለምታደርግ፣ ታምነህ ስለምትጠብቀኝ አባት ሆይ ተባረክ። እግዚአብሔር ሆይ አመሰግንሃለሁ። ወዳጄ ሆይ አመሰግንሃለሁ። መልካም ነህ እላለሁ፣ ደግ ነህ እላለሁ። ትሁት ሆይ በኢየሱስ ክርስቶስ ስም አመሰግንሃለሁ። ከእኔ ተማሩ፣ እኔ በልብህ ትሁት የዋህ ነኝ እንዳልክ እግዚአብሔር የዋህነትን ስላየሁ፣ ቤቴ ላይ ስላየሁ፣ ትዳሬ ላይ ስላየሁ፣ በጎነትን ስላየሁ አልጠፋሁም። በኢየሱስ ክርስቶስ ስም አመሰግንሃለሁ። ለቤተሰብ ብርሃን ስላደረከኝ አመሰግንሃለሁ። በምወጣበት በሚገባበት ሁሉ እጅ ከኔ ጋር ስላለ አመሰግንሃለሁ። ስለ ምሕረትህ ብዛት አመሰግንሃለሁ። ስለ ቸርነትህ አመሰግንሃለሁ። አለመጥፋትን በኔ ስለሰራ በጌታ በኢየሱስ ስም አለመጥፋትን በኔ ህይወት ውስጥ ስለተከልክ አመሰግንሃለሁ። ጨለማ በአንተ ዘንድ አይጨልምምና ብርሃን ይሁን ያልክ እግዚአብሔር ሆይ በኢየሱስ ስም አመሰግንሃለሁ። ጨለማ በእኔ ዘንድ እንዳይጨልም፣ ጨለማ በህይወቴ ላይ እንዳይጨልም፣ ጨለማ በትዳሬ ላይ እንዳይጨልም አድርገህ ልክ እንደዛ ብርሃንም እንዲሆን ስለወሰንክብኝ ልክ ዳዊት ላይ እንዳደረግክ በእኔ ህይወት ላይ አየሁ፣ በእኔ ጉዳይ ላይ አየሁ፣ በእኔ አገልግሎት ላይ አየሁ። ሰዎች የሚማሩበት ስላደረግክ እግዚአብሔር ሆይ በጎነትን ያየሁበት ትልቅ ነገር በሕይወቴ ስለተሰራ አመሰግንሃለሁ። ስምን ከፍ ከፍ አደርገዋለሁ። ምስጋናን የሚሰዋ ያከብረሃል። ይኸው አከብረሃለሁ። በጌታ በኢየሱስ ስም እረኝነትን እያነሳው አመሰግንሃለሁ። በጎነትን እያነሳው አመሰግንሃለሁ። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የምታመኑትንም ያውቃል እንደሚል እግዚአብሔር መልካም ነህ፣ በጎ ነህ፣ መልካም ነህ። ከመልካምነት ውጪ ያገኘውብህ ነገር የለም። እግዚአብሔር ይሄን አደረገብኝ ብዬ ልከስህ አልችልም። እግዚአብሔር መልካም ሆኖልኛል እላለሁ። እግዚአብሔር በጎ ሆኖልኛል እላለሁ። እግዚአብሔር በመንፈሱ በመልካምነቱ አንዳች በሕይወቴ ለውጥ አደረገ ብዬ ምለው ነገር አለኝ። ብዙ የሚቆጥረው አለኝ፣ ብዙ የማነሳው አለኝ። ምክንያቱም አንተ ነህ፣ አንተ መልካም ነህ። አንተ አንዳች ነገር አይገኝብህም። አንተ ከበጎነት ውጪ ከመልካምነት ውጪ ሰው ጥለህ ተሳስተህ እንኳን ከእጅህ አንድ ሰው አምልጦ ወድቆ ተሰብሮብህ እግዚአብሔር እኮ ነው ብሎ አያውቅምና አመሰግንሃለሁ። ጌታ ሆይ ከፍ በል። እግዚአብሔር ሆይ ከፍ በል። መልካም ነህ፣ መልካም ነህ፣ መልካም ነህ፣ መልካም ነህ፣ መልካም ነህ፣ መልካም ነህ። በኢየሱስ ክርስቶስ መልካም ነህ። በሰው ህይወት ላይ መልካም ነህ። በኔ ህይወት ላይ መልካም ነህ። በኔ ቤተሰብ ላይ መልካም ነህ። በኔ ትዳር ላይ መልካም ነህ። በኔ ጉዳይ ላይ መልካም ነህ። በኔ አገልግሎት ላይ መልካም ነህ። በሚሰራው ስራ ሁሉ መልካም ነህ። በሚንቀሳቀሰው ሁሉ መልካም ነህ። ኃይልን ስትሰጥ መልካም ነህ። ስትሰራ መልካም ነህ። በጎነትን ስታደርግ መልካም ነህ። የሰውን ህይወት ስታቃና መልካም ነህ።
የሰውን ተስፋ ስታለመልም መልካም ነህ። መንፈስን ስታፈስ መልካም ነህ። ስታስተምር መልካም ነህ። የተሳሳተን ስትመልስ መልካም ነህ። የጠፋን ስትመልስ መልካም ነህ። ስትመክር መልካም ነህ። ሰውን የማይሰማው እግዚአብሔር ሆይ ሰውን የማይሰማ የመከሩትን የማይሰማ ብዙ ነገር ተብሎ እምቢ ያለን ሰው በአንዲት መልካምነትህ ነክተህ የምትመልስ መልካም ሆይ አመሰግንሃለሁ። የሰውን ኑሮ የምትሰራ የሰውን መልካም ነገር የምታወጣ የሰውን በጎ ነገር የምታወጣ ሰው በሄደበት መንገድ ሁሉ መልሰህ የምታቆም እግዚአብሔር ሆይ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ከፍ አደርግሃለሁ። እግዚአብሔርን ለመንኩት፣ እግዚአብሔርን ጠየቅኩት፣ እርሱ መለሰልኝ አለ ዳዊት። እግዚአብሔር መለሰልኝ አለ። እግዚአብሔር በመልካምነት ይመልሳል። እግዚአብሔር እንደጠየቅነው ከለመነውም በላይ ጭምር ይመልሳል። አየነው፣ በቤታችን ውስጥ አዩ፣ ጎረቤቶቻችን አዩ፣ የሚያውቁን ሰዎች በእውነት አይተዋል። እናመሰግንሃለን። ከልቤ አመሰግንሃለሁ፣ ከመንፈሴ አመሰግንሃለሁ፣ ከእውነቴ አመሰግንሃለሁ። እግዚአብሔር አየኝ እላለሁ። እግዚአብሔር አየኝ እላለሁ። ብዙ ያለቀስኩባቸው ብዙ ወገቤን አስሬ እግዚአብሔር እኮ ቢያየኝ ብዬ ያልኩባቸው ብዙ በጸሎት ያነባሁባቸውን ጉዳዮች ዛሬ ይኸው እየሳኩ አመሰግንበታለሁ። ልክ እንደ አጋር ብዙ ጊዜ ሆነናል። ልክ እንደ አጋር ብዙ ጊዜ ጠይቀናል። ጣር ይዞን ያውቃል። ነገር ግን እግዚአብሔር ኢሚዲየት የሆነን መልስ እዛው የሆነን መልስ ሰጥቶናል። በጌታ በኢየሱስ ስም እናመሰግነዋለን። ልጇ እየሞተ በእጇ አብርሃም የሰጣት በአቁማዳ የተቀዳላት ውሃ አልቆባት የውሃ ጥም ልጇን ፊቷ ላይ ልገልባት ሲል እግዚአብሔር መጣ። ምንጭ አፈለክ። ውሃ ብቻ ብሰጣት ጥሩ ነው። ነገር ግን አንተ በጎ ስለሆንክ፣ አንተ መልካም ጭምር ስለሆንክ የማያቋርጥ ምንጭ ሰጣት። እግዚአብሔር በእኛ ሕይወት ስላደረግከው ስለ እንደዚህ አይነት ተአምራት እናመሰግናለን። በሚሰሙኝ ሰዎች ላይ ስላደረግከው ስለ እንደዚህ አይነት ተአምራት ከፍ አደርግሃለሁ። እግዚአብሔር ስምህ ይባረክ። ብዙ እንደተማማሉብን አይደለም የሚሆነው። ብዙ እንደነገሩብን አይደለም የሚሆነው። አንተ እንዳልከን እንደ ጸጋ፣ እንደ በጎነትህ ብዛት፣ እንደ መልካምነትህ ኃይል እግዚአብሔር እንዳንተ በጎነትና መልካምነት አቅም ነው የሆነውና ከፍ ከፍ እናደርጋለን። በጎነህ ተባረክ፣ መልካምነህ ከፍ በል። ስምህን እንባርከዋለን። በኢየሱስ ክርስቶስ ስም ከፍ ከፍ እናደርገዋለን። ሐዘን ስላላገኘን እናመሰግንሃለን። ጨለማ ስላላገኘን እናመሰግንሃለን። ሞት ስላልዋጠን እናመሰግንሃለን። እግዚአብሔር አምላክ ይነሳላችኋል። መጽሐፍ ቅዱስ እንደሚናገር እግዚአብሔር ይነሳ ጠላቶችም ይበተኑ እንደሚል በጌታ በኢየሱስ ክርስቶስ ስም በእናንተ ዙሪያ ላይ የተሰበሰበ የትኛውም አይነት የጦር ካምፕ፣ የጠላት ቀጠና በክርስቶስ ኢየሱስ ስም እንዳይሰፍር እንዳይቀመጥ የሚበትን የመለኮት እጅ ዛሬ ይገለጣል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላከው ስለ እነዚህ ሰዎች አሉ እያለፉት መንገድ አመሰግናለሁ። ዛሬ ጎዳናቸው ላይ እጅህ ይውጣ። ጠላቶቻቸውን የሚበትን ድባቅ የሚመታ በጌታ በኢየሱስ ስም የጨለማን ዓለም ተስፋ የሚያስቆርጥ የተለቀቀ የፍርሃትን ስፒሪት የሚያስወግድ የእግዚአብሔር የእምነት መንፈስ በልባቸው ላይ እንዲበራ ጸልያለሁ። ይህም የሚሆነው ክርስቶስ በእምነት በልባችሁ ሲኖር ነው እንዳለ በጌታ በኢየሱስ ስም ኢየሱስ ክርስቶስ በልባችሁ ውስጥ በእምነት እንዲገባ የፍርሃት ቀጠና፣ የስጋት ቀጠና የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ሁሉ ያርፋል እንደሚል መከራ ይመጣብኛል ተብሎ ከሚሰጋበት ከዛ ፍርሃትና ስጋት ጭምር ነፃ እንድትወጡ የእግዚአብሔር ድምፅ ልባችሁን ሰርጾ እንዲገባ ጸልያለሁ። በጌታ በኢየሱስ ክርስቶስ የፍርሃት ዓለም እንዲረሳችሁ፣ የፍርሃት ዓለም እንዳያገኛችሁ፣ እናንተን እንዳያገኝ፣ ቤተሰቦቻችሁን እንዳያገኝ፣ ልጆቻችሁን እንዳያገኝ። ፍርሃት ዲፕሬሽን ውስጥ ይከታል። ፍርሃት ሱስ ውስጥ ይከታል። ፍርሃት ወደማትፈልጉት አቅጣጫ ህይወታችሁን የመንዳት አቅም አለው። ፍርሃት እግዚአብሔርን እንዳታምኑ ይገዳደራችኋል። ፍርሃት ከነገሩ ቀድሞ የሚመጣ የአጋንንት የውሸት አቅም ነው። ፍርሃት ካለ ሰው ተስፋ ይቆርጣል። ፍርሃት ካለ ሰው ቤተሰብ፣ ስራ፣ ብዙ ነገር ይናጋል። በዚህ ምክንያት መንፈሳዊ ህይወታችሁ ጨለማ ውስጥ ይገባል። እንደዚህ ጸልይላችኋለሁ ዛሬ ሰይጣን አስቀድሞ ያመጣ ያለ የፍርሃት ወጥመድ ከመንገዳችሁ ላይ በጌታ በኢየሱስ ስም የተበጠሰ ይሁን። ከዚህ ሰዓት ጀምሮ ጸልያለሁ። እግዚአብሔር አምላክ ያመጣላችሁን በረከት እንዳትወርሱ አስቀድሞ የወጣ የፍርሃት አቅም፣ አስቀድሞ የወጣ የጨለማ መሳሪያ በናዝሬቱ ጌታ በኢየሱስ
ስም ሁሉ ጊዜ ጦርነት ባለበት ቦታ ላይ ፍርሃት ነው ያለው፣ ጩኸት ነው ያለው፣ ውሸት ነው ያለው። በጌታ በኢየሱስ ስም ይሄ ነገር ህይወታችሁን እንዳያገኘው ጸልያለሁ። ምንም የማያውቁትን ልጆቻችሁን እንዳያገኘው ጸልያለሁ። ቤተሰቦቻችሁ ከእናንተ የተነሳ እግዚአብሔር ከፍርሃት አቅም ነፃ እንዲያወጣቸው ጸልያለሁ። ሄዳችሁበት ስፍራ ሁሉ፣ በወጣችሁበት ስፍራ ሁሉ፣ በምትንቀሳቀሱባቸው በየዕለት ተዕለት ህይወታችሁ እንቅስቃሴ ላይ የእግዚአብሔር ኃይል እንዲመራችሁ ጸልያለሁ። ይመራኛል እያላችሁ ጻፉ። ይመራኛል፣ እግዚአብሔር ይመራኛል፣ አልፈራም በሉ። እግዚአብሔር ይመራኛል፣ አልፈራም። በእግዚአብሔር እረኝነት ውስጥ ያለን ሰው ጨለማ አይችለውም። የእግዚአብሔር እረኝነት ውስጥ የሚመላለስን ሰው የሞት ቀጠና አይችለውም። በእግዚአብሔር እረኝነት ውስጥ ይኸውላችሁ፣ በግ ሲጠበቅ ታውቃላችሁ፣ በበትር ጫፍ ነው ነካ የሚደረገው። አይመታም። በግ አይመታም። ነካ ሲደረግ ይመለሳል። በግ ምንም ባለማወቁ ነው እየወጣ የነበረው። ነገር ግን የበትሩ ጫፍ ሲነካው መለስ ይላል። በጎቼ ብሎ ሲጠራን አውቆናል ማለት ነው። ነካ ሲያደርገን፣ ገና ለገና ሲመክረን እንመለሳለን። ስለዚህ ተናገሩ። ምንም የማታውቁባቸው ቦታዎች ላይ በፍርሃት እየወጣችሁ ካላችሁበት እግዚአብሔር መክሮ ዛሬ በመንፈሱ ነካ አድርጎ እንዲመልሳችሁ፣ በመንፈስ ቅዱስ እጅ እንድትነኩ፣ በመንፈስ ቅዱስ ኃይል እንድትነኩ፣ በመንፈስ ቅዱስ ምክር ህይወታችሁ እንዲዳሰስ በናዝሬቱ ጌታ በኢየሱስ ስም የጨለማ አቅም ሁሉ የተደመሰሰ ይሁን። የፍርሃት ቀጠና ይመታ፣ የአጋንንት ቀጠና ይመታ። በእግዚአብሔር እረኝነት ውስጥ ነው የምኖረው። እኔ በእግዚአብሔር እረኝነት ነው የሚመላለሰው። እኔ እግዚአብሔር እንደመራኝ ነው የምኖረው። ሁኔታ እንደነገረኝ አይደለም። አጋንንቶች እንደ ጮሁት እንደ ጩኸታቸው ድምፅ የሚናጋ የህይወት ክፍል የለኝም። እኔ እግዚአብሔር የሚመራው ሰው ነኝ። እኔ እግዚአብሔር የሚመራት ሴት ነኝ። እኔ እግዚአብሔር የሚያነሳው ሰው ነኝ። እግዚአብሔር ቃል የገባለት፣ እግዚአብሔር አቆመዋለሁ ያለኝ ሰው ነኝ። እንደዚህ በእምነት አውጁ። በጌታ በኢየሱስ ክርስቶስ የሚጠፋ ህይወት አልተሰጣችሁም። የሚደመሰስ ህይወት አልተሰጣችሁም። በውጊያ ደንግጦ በመጠላት ብዛት ባለመፈለግ የሚጠወልግ ህይወት የላችሁ። በጌታ በኢየሱስም ይሳካላችኋል፣ ይበራላችኋል። የመለኮት እጅ ከእናንተ ጋር ይሆንና ነገራችሁን ያፈጣጥነዋል። በናዝሬቱ ጌታ በኢየሱስ ስም እንጸልያለን። እግዚአብሔር አባት ሆይ አሁን ዛሬ በዚህ ቀንና በዚህ ውሏችን ውስጥ አንዳች የሆነ ያንተን ምክር እንፈልጋለን። ጨለማን የሚያሳፍር የክፋትን ጦር ቀጠና የሚያሳፍር በገና ለገና በሐሳብ የሚመጡ አእምሮአችንን ቢዚ የሚያደርጉ በማይገባ ነገር ውስጥ የማይገባንን እያደረገን እንድንውል የሚያስገድዱ ሁኔታዎችን የሚፈጥሩ የአጋንንት የጦር ቀጠናዎች ሁሉ እንዲያፍሩ በጌታ በኢየሱስ ስም ጸልያለሁ። እኛ አንፈራም፣ እኛ አንደነግጥም። መጽሐፍ ቅዱስ ሲናገር አባ አባት ብለን የምንጮህበትን የልጅነትን መንፈስ እንጂ እንደገና ለፍርሃት የባርነት መንፈስ አልተሰጠንም እንደሚል በጌታ በኢየሱስ ክርስቶስ ስም አባ አባት እያሉ ወደ እግዚአብሔር ለመጣራት የጸሎት መንፈስ፣ ወደ እግዚአብሔር የሚጮህ የፌሎሺፕ መንፈስ እንጂ እኛ ለፍርሃት የሚሆን የባርነት መንፈስ አልተሰጠንም። እኛ የእግዚአብሔር ልጆች ነን። አንቺ የእግዚአብሔር ልጅ ነሽ። አንቺ እግዚአብሔር ባለ ንብረትነቱ ለእግዚአብሔር የሆንሽ ሴት ነሽ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ያንተን ጉዳይ ይዤ ጸልያለሁ። የቤትህን ጉዳይ ይዤ ጸልያለሁ። ሰይጣን በፍርሃት ሊውጥ ያሰበው ላይ እግዚአብሔር በአባትነት እንዲገለጥበት ጸልያለሁ። እግዚአብሔር በመልካምነት በዛሬው ቀን በበቀል እንዲገለጥ ጸልያለሁ። ጌዲዮን ጠላቶቹን እያሳደደ ሳለ በሚሄድበት መንገድ ላይ እግዚአብሔር አምላክ ለውጊያ እንደወጣለት፣ እግዚአብሔር አስቀድሞ ወጥቶ ጠላቶቹን እንዳሸነፈለት በጌታ በኢየሱስ ክርስቶስ ስም በዛሬው ቀን ቀድሞ የሚወጣ የመለኮት ጣት እንዲበዛላችሁ ጸልያለሁ። የናንተን በረከትና ምንጭ የሚያፈልቅ፣ የናንተን ጉዳይ የሚያፈልቅ፣ የኔን ቤት ጉዳይ የሚያፈልቅ፣ ምንጭን የሚያፈልቅ፣ ብሌሲንጌን የሚያፈልቅ በጌታ በኢየሱስ ስም እጅ የእግዚአብሔር ጣት ይላክል። የእግዚአብሔር የመለኮት እጅ ይላክልን በጌታ በኢየሱስ ስም። በዛሬው ቀን እንዳታፍሩ ጸልያለሁ፣ እንዳናፍር ጸልያለሁ። ሁላችንም እንደየወጣንበት ተሳክቶልን መመለስ እንዲሆን ጸልያለሁ በጌታ በኢየሱስ ክርስቶስ ስም። ሞት አልተደገሰልንም። ጨለማ የደገሰው ካለ ድንኳኑ ላይ ራሱ ይወድቅበታል በጌታ በኢየሱስ ስም። ሐዘን አልተደገሰም ከእግዚአብሔር። ለእኛ የተደገሰልን በቀናችን ውስጥ በመውጣታችንና በመግባታችን ብሩክ
ብሩክ እንደምንሆን ቃሉ ይናገራል። መጽሐፍ ዘዳግም ላይ በመግባትና በመውጣትህ ብሩክ ትሆናለህ ነው ያለን። በጌታ በኢየሱስ ስም በመውጣታችን ይኸው ብሩክ ነን፣ በመግባታችንም ብሩክ እንድታደርገን እጸልያለሁ። ስንመለስ በምርኮ እንድንመለስ፣ ስንመለስ በነዶ እንድንመለስ፣ ስንመለስ እግዚአብሔር እኮ አስታቀፈን እያለን እንድንመለስ በጌታ በኢየሱስ ክርስቶስ ስም የምንታቀፈው አዲስ ሰርፕራይዝ እንድኖር ጸልያለሁ። ቢሮ የሚገቡ ሰዎች አንዳች በረከት እንዲሰሙ፣ አንዳች የምስራች እንድጠነሰስላቸው ጸልያለሁ። አንዳች መልካም ነገር ካንተ ዘንድ ተጠንስሶ እንዲያገኙ ትጸልያለሁ። በጌታ በኢየሱስ ስም በስራ መስካቸው ላይ ጌታ ሆይ ሌላ ፋይናንሳቸውን የሚያሳድግ ሌላ የሚገባቸውን ብቻ ሳይሆን ከሚገባቸው በላይ ያንተን ፌቨር የሚያሰጥ መልካም ተግባርህን ታሳይ ጸልያለሁ። በጎነትን ማድረግ ያንተ ባህሪ ነው። በጎነትን መልካምነትን መግለጥ እንደው ማንነትህ ነው። እግዚአብሔር ሆይ እኛ የሚገባን ብቻ ሳይሆን እንደ ቸርነትህ መጠን በጌታ በኢየሱስ ስም አንዳች ወረቀቶች እንዲጻፉ ጸልያለሁ። የኛን በረከት ካልኩሌት የሚያደርጉ የኛን መልካም ነገር በኢየሱስ ስም እየጻፉ የሚያወጡ በጎውን የሚጽፉ በጌታ በኢየሱስ ስም የሰማይ ብዕሮች እንዲላኩ ጸልያለሁ። የሰማይ ሐሳቦች በአለቆቻችን ማይንድ ውስጥ እንዲገቡ ጸልያለሁ። የአለቆቻችን አእምሮ በጌታ በኢየሱስ ስም መልካም የሆነን የበጎነትን የመንፈስን ፍሬ እንዲያስቡ ትጸልያለሁ። ሰይጣን ተከራይቷቸው ከሆነ ይውጣ። ጨለማ ተከራይቷቸው ከሆነ በጌታ በኢየሱስ ስም ለቋቸው እንዲሄድ ጸልያለሁ። መልካም ይሁንላቸው ለአለቆቻችን፣ መልካም ይሁንላቸው ለሚመሩን፣ መልካም ይሁንላቸው፣ በጎነት ያገኛቸው በጌታ በኢየሱስ ስም። አእምሯቸው እንዳንተ መልካምነት መጠን ፈንክሽን እንዲያደርግ ጸልያለሁ። በጌታ በኢየሱስ ስም ስንሄድ እንድናፈራ፣ ስንንቀሳቀስ እንድናፈራ፣ የምንሰራው ነገር ተቀባይነት እንዲያገኝ ጌታ ሆይ የሚያጠለሽብን አካል ሁሉ እንዲሰበር በጌታ በኢየሱስም አለቆቻችን ይባረኩ። አእምሮቻቸውን በኢየሱስም ባርክላቸው። ልጆቻቸውን ባርክ፣ ቤታቸውን ባርክ። ሕይወታቸው ላይ መልካም ይሁን በጌታ በኢየሱስም። አእምሯቸው በብዙ ፍሬ የተሞላ ይሁን። እነሱ ከመባረካቸው የተነሳ እነሱ ላይ ያበዛኸው ጸጋ የእኛን ቤት እንዲባርከው፣ መስሪያ ቤቱ እንዲባረክ በኢየሱስ ክርስቶስም፣ ሀገሪቷ እንድትባረክ፣ ብልጽግና እንዲሆን በኢየሱስም ቤታችን ውስጥ የተትረፈረፈ ነገር እንዲመጣ በጌታ በኢየሱስ ስም እጸልያለሁ። አባት እግዚአብሔር ሆይ የኛን ቤት ባርክ። ዛሬ የፋይናንሻል ብሬክ ስሩ እንዲሆን እጸልያለሁ። የገንዘብ ብሬክ ስሩ ይሁን፣ ስራ ላይ ብሬክ ስሩ ይሁን፣ ቀናችን ላይ ብሬክ ስሩ ይሁን። የፍርሃት መንፈስ ስለተቀጣ አመሰግናለሁ። ቀናችን ላይ አስቀድሞ የወጣ የአደጋ ስጋት መንፈስ በጌታ በኢየሱስ ስም ስለተሰበረ አመሰግናለሁ። ሞት አለፈ። አንተ ስላለህን ሞት አለፈ። ቅዱስ እግዚአብሔር መንፈስ አብረህን ስለሆንክ ሞት አለፈ። የጨለማ አቅም ሁሉ ተመታ። አቅሙ ሁሉ መደመደ። አዲስ በር ይከፈትልን። አዲስ ደጅ በኢየሱስ ክርስቶስ ስም ካንተ ዘንድ ይሁንልን። መልካምነትን የሚናገር በጎነትን የሚሰብክ ሰዎች እኛን አይተው እግዚአብሔር ይረዳል እንዲሉ፣ ሰዎች እኛን አይተው እግዚአብሔር መልካም ነው እንዲሉ፣ የነሱን አምላክ ነው የማመልከው ከዚህ በኋላ እንዲሉ በጌታ በኢየሱስ ስም ተአምራት አድርግ። ዛሬ መልካምነትን አድርግ። አንተ ባደረግከው ተአምራት ሙሉ እግዚአብሔር እዛ ሀገር ውስጥ ያለ ባቢሎናውያን እንዳለ እግዚአብሔር እንዲያመልኩ እንደተፈረደባቸው በጌታ በኢየሱስ ስም በሲድራቅና በሚሳቅ አብደናጎ ሕይወት ላይ ያደረግከው ተአምራት በጌታ በኢየሱስ ክርስቶስ ስም ከነሱ አምላክ በስተቀር በዚህ ምድር ላይ ሌላ አይመለክ ተብሎ ሕግ እንዲወጣ እንዳደረገ በነሱ ላይ የገለጥከው ተአምራት ለውጥ እንዳመጣ በነሱ ላይ እግዚአብሔር አሁን በሚሰሙኝ ሰዎች በኔ ሕይወት ላይ እንድትገልጥ ጸልያለሁ። በዛሬው ቀን ውስጥ በኢየሱስ ክርስቶስ ስም ተአምራት አድርግና አምላካችን ይመለክ። ጌታ ሆይ ወንጌል ይሰበክ፣ አንተ ተመለክ። ሰዎች አንዳች ነገር ያስተውሉ። በጌታ በኢየሱስ ክርስቶስም ራሳቸውን አስገድደው እንዲያመልኩት ይህንን አምላክማ ማምለክ አለብኝ እንዲሉ በኢየሱስ ክርስቶስም ዛሬ ጣልቃ ግባ። እጅን ግለጥ፣ ኃይልህን አምጣ። ተመስገን። አመስግኑት እግዚአብሔርን። 2 ደቂቃ እናመስግነው ጌታን። ጌታ ሆይ ከፍ እናደርግሃለን። በጌታ በኢየሱስ ክርስቶስም እናመሰግንሃለን። ነፍሳችሁ ውስጥ ደስታ ካለ ደስታችሁን ተናገሩ። ነፍሳችሁ ውስጥ መልካም ሐሳብ
ሐሴት ካለ ሐሴታችሁን አውጡና እግዚአብሔር ሆይ ሐሴት አደርጋለሁ ባንተ በኢየሱስ ክርስቶስ ስም። ነፍሴ ውስጥ ብርሃን አለ። በጎነትህን አየሁ፣ መልካምነትህን አየሁ። ቸር ሆንክልኝ፣ መልካም ሆንክልኝ፣ ደግ ሆንክልኝ። የማይጠፋን ነገር በእኔ ሕይወት አደረግ። ዛሬ እንደ ትላንት አላለቅስም። ዛሬ አመሰግንሃለሁ። ዛሬ እንዳለፉት ሳምንቶች አላለቅስም። ሁኔታው ከባድ ነው፣ ፕሬሸሩ ከባድ ነው፣ ተጽዕኖው ከባድ ነው። ነገር ግን ከዚህ ሁሉ ደመናና ጭጋግ ውስጥ ራሴን አውጥቼ ወደ አንተ ከፍ ብዬ ወጥቼ በደመናት ላይ በራለሁ። በምስጋና ክልል ውስጥ ሆናለሁ። በአመስጋኞች ሕይወት ውስጥ ሆናለሁ። ምስጋና ነፍስን ያለመልማልና በጌታ በኢየሱስ ስም አመሰግናለሁ። ምስጋና ራስን ያለመልማል። ምስጋና ቅባትን ይጨምራል። ምስጋና ለጠላቶች ራስ ምታት ነው። ምስጋና አንተን ማመስገን መልካም ነው። እግዚአብሔርን ማክበር መልካም ነው። በጎነቱን አውጥቶ መናገር መልካም ነው። እናመሰግንሃለን ጌታ እግዚአብሔር ሆይ፣ እናከብርሃለን በጌታ በኢየሱስ ክርስቶስ ስም። ሰው እያመሰገነ ድል ሲያደርግ አይቻለሁ። ሰው አንተን እያመሰገነ የፈራው ነገር እግዚአብሔር ነፃ ሲወጣ አይቻለሁ። ጳውሎስና ሲላስ በወይን ታስረው እጅ እግራቸው ታስሮ በሰንሰለት ታስሮ ከብረት ጋር ተጠፍንገው ታስረው እያመሰገኑ የወይኑ መሰረት ሲናወጥ አይቻለሁ። መሰረት ሲናጋ የመሬት መንቀጥቀጥ ሲሆን አይቻለሁ። ምስጋና ምድር ያንቀጠቅጣል። ምስጋና መሬት ያንቀጠቅጣል። ምስጋና የቤትን መሰረት ያናጋል። ምስጋና በሮች ያለ መቆረጥ እንዲከፈቱ ያደርጋል። በጌታ በኢየሱስ ክርስቶስ ስም የበሮቻችን የተዘጉባቸው ቁልፎች የት እንዳለ የሚያውቀው ምስጋና ነው። በጌታ በኢየሱስ ስም እናመሰግንሃለን፣ እናከብርሃለን። በኢየሱስ ስም ከፍ እናደርጋለን። ስለ ውሏችን እናመሰግንሃለን። አባት ሆይ ስላሳለፍነው ነገር እናመሰግንሃለን። ካንተ ጋር እየሆንን እግዚአብሔር ካንተ ጋር እየወጣን እየገባን ስለተሳካልን እናመሰግንሃለን። ዋልን፣ ባንተ አደርን፣ ይኸው ተሳካልን፣ መልካም ሆነልን። በኢየሱስ ክርስቶስ ስም ስምህን ከፍ እናደርጋለን። እግዚአብሔር ሆይ አንተን እንጠይቃለን፣ ምንጩን እንጠይቃለን። በጌታ በኢየሱስ ስም ዛሬ አቶ ማልቀስ እንዳይሆን፣ ዛሬ አለቀብኝ ማለት እንዳይሆን። ሳምሶን ብዙ ፍልስጤማውያንን በአንድ አህያ መንጋጋ ገሎ ካከማቸ ክምር በክምር ካረጋቸው በኋላ ጠማው፣ በውሃ ጥም ጮኸ። ሲጮህ በጮኸ የተገኘን አንድ ምንጭ ከፈትክለት። እግዚአብሔር ሆይ ስም እንዲሰይም አድርገህ አንዳች ምንጭ ሰጠኸው። ለእኛም ይኸው ዛሬ በጌታ በኢየሱስም ሊያደክሙን በተዘጋጁ በብዙ ስራ፣ በብዙ እንግልት፣ በብዙ አይነት ሩጫ ውስጥ ከብዙ ስኬት በኋላ እንኳን ህይወታችን፣ ሰውነታችን አንዳች የሚያስፈልገው ነገር ጋር ብንደርስ አንድ ምንጭ እንድትከፍትልን እንጸልያለሁ። አስቀድሜ እጮሃለሁ። እንደ ፍጥረታዊ ሰው ዝም ብዬ ቀኔን አልጀምረው። ከጠላት ጥቃት ሁሉ አስመልጠ ከመልካምነትህ በሆን ህይወት ውስጥ እንድትመራ እንጸልያለሁ። ኦ ተባረክ። በጌታ በኢየሱስ ስም መሪነትን ስለምናይ እናመሰግናለን። ቸርነትን ስለምናይ እናመሰግናለን። በጎነትን ስለምናይ እናመሰግናለን። ዛሬ በጌታ በኢየሱስ ስም መልካምነትን ስለምናይ እናመሰግናለን። ወገኖች ስለተሰጠን ስለዚህ ድንቅ ቀን እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶችም የተቀደሰን ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውንም አትርሺ እንዳለ ዳዊት በጌታ በኢየሱስም ነፍሳችሁ እንዳትረሳ። ዛሬ አልጋችሁን አሸንፋችሁ ስትነቁ በተወደደ ቀን ውስጥ የተወደደን ምሕረት፣ የተወደደን ጥበቃ፣ የተወደደን ቸርነቱን እያሰባችሁ እግዚአብሔር በረድኤቱ እንደሚባርካችሁ በጌታ በኢየሱስም ከእርሱ እርዳታ ውጭ አንዳች ነገር እንደማያገኛችሁ እያሰባችሁ ጸልዩ ከነጋር። ጌታ ሆይ በኢየሱስም ከፍ በል። ስለ ስምህ እናመሰግናለን። አምላካችን ሆይ ስለ ድንቅ ስምህ እናመሰግናለን። ለእኛ ሕይወት ስለሆነው ስምህ፣ ለእኛ መከታ ስለሆነው ስምህ፣ ለእኛ በመውጣትና በመግባታችን ውስጥ ብሩክ እንድንሆን ግንብ ለሆነን ስምህ እናመሰግናለን። በጌታ በኢየሱስ መጽሐፍ እንደሚናገር የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል እንደሚል በኢየሱስም ከፍ የምንልበት ቦታችን ሆይ ከፍ የምንልበት የምንጠበቅበት ግንባችን፣ ሕይወትን ያገኘንበት አለታችን ሆይ እናመሰግናለን። ኢየሱስ በሚለው ስም ውስጥ ባለ ሕይወትና በሚፈስ ዘይት ሕይወታችን ላይ ፈውስ ስለሆነ፣ ስሜታችን ላይ ፈውስ ስለሆነ፣ በተሰበሩ ልቦች ላይ ፈውስ ስለሚሆን እናከብርሃለን። በጌታ በኢየሱስ ክርስቶስ ስም ልባችን ባዘነበት ነገር ላይ ዛሬ ዘይትን እንዲያገኘን እጸልያለሁ። እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም ስምህ እንደሚፈስ ዘይት ነው፣ ስለዚህም ደናግል ወደዱህ እንደሚል በኢየሱስ ክርስቶስ ስም በሚፈስ በዚህ ዘይት ልባችንን ታረሰርሰው እጸልያለሁ። በአኖይንቲንግ በዘይት በቅባት የሚዋል ቀን እንዲሆን በዛሬው ቀን ውስጥ ጠላቶች ስፍራ እንዲያጡ እጸልያለሁ።
ጨለማ ስፍራ እንዲያጣ ጸልያለሁ። ሐዘን ስፍራ እንዲያጣ ጸልያለሁ። ሐዘን በኢየሱስ ስም ከየቤታችን ከየልቦቻችን ንቅልቅል ብሎ እንዲወጣ ጸልያለሁ። በጌታ በኢየሱስ ስም አንድ ዶክተር አንድን ታማሚ ውስጡን ቀዶ እንደሚያክመው ልክ እንደዛ ያንተ መንፈስ ያንተ ስም በጌታ በኢየሱስ ስም ነፍሳችንን እንዲያክማት ጸልያለሁ። ፍልቅልቋን እንድሰጠን ጸልያለሁ። ፍልቅልቅ የምትል ነፍስ እንድሰጠን ዛሬ ሐዘን ከኛ ላይ እንዲወሰድ በጌታ በኢየሱስ ስም መጽሐፍ ሲናገር በሐዘን ፈንታ የደስታን አክሊል ይሰጣችሁ ዘንድ በሐዘን ፈንታ የደስታን አክሊል ይሰጣችሁ ዘንድ ልኮኛል። በጌታ በኢየሱስ ስም ይሄ ቃል በሕይወታችን ሕያው እንዲሆን ጸልያለሁ። የሐዘን መንፈስ በእኛ ዘንድ እንዲቀጥል የማትፈልግ የሐዘን አቅም በእኛ ጉልበት እንዲያገኝ እንደማትፈልግ እናውቃለን። ጌታ ሆይ በኢየሱስ ስም ዛሬ ብርቱ የሆነው ማጽናናት፣ ብርቱ የሆነው የደስታ መንፈስ፣ ብርቱ የሆነው ያንተ እጅ እንዲነካን ጸልያለሁ። ዛሬ ዝም ብለን አንዋል። እንደ ትላንትና አይደለም። በጸሎት የተጀመረ ቀን ነው። ጠላቶቻችን ይደቃሉ፣ ሟርተኛ ይፈርሳል። በጌታ በኢየሱስ ስም የማንፈልጋቸውን ነገሮች አናገኛቸው። ካንተ ዘንድ በሆነ በረከት ተባርከናልና በዚህ በመባረካችን የተነሳ ትላንት ያስለመዱን የጠላት ጦሮች፣ ትላንት ያስለመዱን ትንኮሳዎች፣ ትላንት ያስለመዱን ሟርቶች፣ በጨዋታ ውስጥ የሚመጡ ሟርቶች፣ በሳቅ ውስጥ የሚመጡ ሟርቶች፣ ቡና እየጠጣን በቀልድ ተደርጎ የሚነገርብን ነፍሳችንን አታክ የሚያረጉ ወርዶች በጌታ በኢየሱስም ቀድሞ ብሎክ እንዲሆኑ ጸልያለሁ። ቀድሞ እንዲዘጉ ጸልያለሁ። እዚህ አካባቢ አይሰራም ይባላል። አንዳንድ ጊዜ ኔትወርኪንግ የሆኑ ነገሮች እዚህ ቦታ ላይ አቬይለብል አይደለም ይባላል እና ልክ እንደዛ ዛሬ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ በሕይወታችን ሊነገሩ የተዘጋጁ የሟርት ቃሎች በእኛ ሕይወት ላይ እንዳይሰሩ ጸልያለሁ። መጽሐፍ እንደሚናገር በያዕቆብ ላይ አስማት አይሰራም፣ በእስራኤል ላይም ሟርት አይሰራም እንደሚል በኢየሱስ ስም ሟርት የሰው ንግርት ከአንደበት የሚወጡ ከጠንቋይ የሚወጡ ከወዳጆች የሚመጡ ከጠላቶቻችን የሚመጡ ከልጅ እግዚአብሔር ሆይ ከተለያየ ከዘር እርግማን የሚነሱ ሟርቶች ሁሉ በዚህ ሰዓት ጸልያለሁ በጌታ በኢየሱስ ስም። በቤቴ ላይ፣ በትዳሬ ላይ፣ በሄድኩበት መንገድ ላይ፣ በስራ ቦታዬ ላይ እግዚአብሔር ሆይ በፋይናንሳችን በጤናችን ላይ እንዳይሰሩ ጸልያለሁ። ሟርተኞች የሟርት ቃሎችን ይዘው እንዲያብዱ፣ ከአጠገባችን እንዲጠፉ፣ ከሰፈራችን እንዲነቀሉ፣ እዚህ ሰፈር ውስጥ እኛ ያላየናቸው ሟርተኞች ካሉ የሰይጣን በር የሆኑ በጌታ በኢየሱስም ያንተን ኪንግደም የሚቃወሙ ያንተን መነሻ የሆነውን ሐሳብ ዓለምን በክርስቶስ ኢየሱስ መጠቅለልን የሚቃወሙ ሁሉ እንዲመቱ ጸልያለሁ። ድንገት እንዲጎሳቆሉ ጸልያለሁ። የእግዚአብሔር መላእክት እንዲያስጨንቋቸው ጸልያለሁ። እንዳይኖሩ ጸልያለሁ። በዚህ ሰፈር ያለ፣ በዚህ ሀገር ያለ፣ እኔ ባለሁበት ከተማ የከረመ በጌታ በኢየሱስ ክርስቶስ ስም ከዚህ ደቂቃ ጀምሮ እንዲሰባበሩ ጸልያለሁ። የሚሰሩባቸው የኃይል ስፍራዎቻቸው ሁሉ የተመቱ ይሁን። የኃይል አቅጣጫዎቻቸው ሁሉ የተመቱ ይሁን። የኃይል ቦታዎቻቸው ሁሉ የተመቱ ይሁን። ኃይል የሚያገኙባቸው ስፍራዎች የሰውን ሕይወት አበላሽተው ኃይል ካገኙ የተበላሹ ይሁን። የሰውን ገንዘብ፣ የሰውን ትዳር አፋተው፣ የሰውን ጤና አመሰቃቅለው፣ የሰውን ሕይወት በሐዘን መጥተው ደስታና ኃይል ካገኙ ኃይላቸው የተመታ ይሁን። በኢየሱስም አቅማቸው የተሰበረ ይሁን። የክርስቶስን ወንጌል የሚቃወሙ በጌታ በኢየሱስም እንዳይኖሩ ጸልያለሁ። በቀናችን ውስጥ እንዳያጋጥሙ የሚድኑ ነፍሳት በእኛ በኩል ታልፎ የሚነገር ሰላም፣ ይሄ ሰው ያለው ሰላም ተብሎ ሰው ጌታን እንዲቀበል፣ ይሄ ሰው ያለው ደስታ ለዚህ ሰው ዝም ብሎ ይሳካለታል እያለ በእናንተ ምክንያት ሰው ጌታን እንዲቀበል ጸልያለሁ። ሰው ጌታ ኢየሱስን እንዲያስብ ጸልያለሁ። ያንቺን ሳቅና ፈገግታ ሲያስብ፣ ያንቺን መልካም የሆነውን ነገር ሲያስብ፣ ሰው እግዚአብሔር የሰጣችሁን ሞገስ ሲያስብ፣ በዛሬው ቀን ጌታን ለመቀበል እንዲያስብ፣ ልቡ እንዲሸነፍ፣ ሳትናገሩ ወንጌል እንዲሰበከው ጸልያለሁ። ከሕይወት የተነሳ ከምልልሳችሁ የተነሳ ከናንተ አፒራንስ ከናንተ መገኘት የተነሳ እግዚአብሔር በእናንተ እንዲገኝ እግዚአብሔር በእናንተ ቦታ እንዲሆን መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር አገልጋይ ባለበት እኔ በዛ አገኛለሁ እንደሚል በጌታ በኢየሱስ ስም እግዚአብሔርን የምትወዱ እግዚአብሔርን የምታገለግሉ እግዚአብሔርን ድምፁን መስማት የምትፈልጉ ሰዎች እናንተ በተገኛችሁበት እሱ በዛ እንዲገኝላችሁ እናንተ ባላችሁበት እርሱ እንዲመላለስላችሁ አባት ሆይ ይሄ ሕይወት የኛ እንዲሆን
እንዲሆን ጸልያለሁ በጌታ በኢየሱስ ክርስቶስ ስም። አንዳንድ ጊዜ የሰው ሕይወት ይናገራል። አንዳንድ ጊዜ የሰው ጠረን ይናገራል። አንዳንድ ጊዜ ሰው በመንፈስ የሆነ ሽታ ይኖረዋል። የመንፈስ ጠረን፣ የመንፈስ ሳቅ፣ የመንፈስ ሞገስ፣ የመንፈስ ክብደት ይኖረዋል። ይሄ ሰው ባለበት ቦታ ላይ ሰው ዝም ብሎ ክርስቶስን ሴንስ ያደርጋል። ጌታ ሆይ መንፈስ እንዲገኝ ጸልያለሁ። በዛሬ ቀን ሁሉን ጠላቶቻችንን መጥቶ ጠላቶቻችንን አድቅቆ ጨለማን አድቅቆ ክፉን መንግስት አድቅቆ ያንተ የልጅህ መንግስት እንዲገለጥ የልጅህ መንግስት እንዲገለጥ ጸልያለሁ። ለምን መሰላችሁ እንደዚህ ምን ጸልየው? የእግዚአብሔር ቃል ሲናገር ኢየሱስ ክርስቶስ እንደዚህ አለ፣ ከመጥመቁ ዮሐንስ ጀምሮ የእግዚአብሔር መንግስት ትገፋለች አለ። ነገር ግን ግፈኞች ይናጠቋታል አለ። ግፈኞች የእግዚአብሔር ልጆች ናቸው። ግፈኞች የእግዚአብሔር መንግስት ስትነካ፣ የእግዚአብሔር መንግስት ስትጨቆን፣ የእግዚአብሔር መንግስት ስትጠላ፣ የክርስቶስ ኢየሱስ ወንጌል ሲጠላ ሳይፈለግ ሲቀር የእግዚአብሔር ልጆች ብድግሉና በጸሎት ልክ እንደዚህ አሁን እንደምናደርገው ይናጠቋታል፣ ያድኗታል። እግዚአብሔርን መንግስት ይገልጧታል። በዚህ ምድር ላይ የክርስቶስን ሽታ የክርስቶስን መገኘት ይገልጣሉ። ከዚህም የተነሳ የእግዚአብሔር መንግስት ትስፋፋለች። እግዚአብሔር በመንፈሱ ከእንደዚህ አይነት ሰዎች ጋር አብሮ ይራመዳል፣ አብሮ ይወጣል፣ አብሮ ይገባል። ስለዚህ እንጸልያለን። የጠላት ወጥመድ እየተሰበረ የእግዚአብሔር ልጆች በሞገስና በኃይል ከፍ ብሎ እንዲንቀሳቀሱ እንጸልያለን። ለእናንተ ጸልያለሁ፣ ለቤታችሁ ጸልያለሁ፣ ለትዳራችሁ ጸልያለሁ፣ ለምትፈልጉት ለእቅዶቻችሁ ጸልያለሁ። ዛሬ ይከናወኑላችሁ። ዛሬ መልካም ይሁንላችሁ። ዛሬ በሮቻችሁን አሸንፋችሁ እንድትወርሷቸው ጸልያለሁ። ዛሬ ነገያችሁን የሚቆጣጠሩ ሐሳቦቻችሁ ዛሬ በኢየሱስ ክርስቶስም ወደ ፍጻሜ የሚመጡበት እድል እንዲመቻችላችሁ ጸልያለሁ። መጽሐፍ ቅዱስ ሲናገር ጊዜና እድል ግን ሁሉን ያገናኛቸዋል እንደሚል በዚህ ጊዜ ውስጥ እድል እንዲመጣላችሁ የእናንተ የሆነውን የእቅዳችሁን የልባችሁን መሻት የሚያስፈጽም እድል በኢየሱስ ክርስቶስም በቤታችሁ እንዲገኝ ጸልያለሁ። የልጆቻችሁን ፍጻሜ የሚቀይር የቤታችሁን ፍጻሜ የሚቀይር የምትሄዱበትን መንገድ በበረከት የተሞላ እንዲሆን የሚያደርግ አንድ ሰው በመንገዳችሁ እንዲመጣ እግዚአብሔር እንዲልከው ጸልይላችኋለሁ። በጌታ በኢየሱስም መጥቶ ሕይወታችሁን እንዲቀይረው፣ መጥቶ ቤታችሁን ሰላም እንዲያደርገው፣ መጥቶ ሀገራችሁ ላይ ያለን የትኛውንም አትሞስፌር አሳልፎ እናንተን እንዲረዳችሁ፣ እናንተን ከዛ ልምት በላይ እንዲያረጋችሁ፣ በስራ ቦታችሁ ላይ እድገት ይሁንላችሁ። በሄዳችሁበት ቦታ ላይ ሞገስ አገኙ። በዛሬው ቀን አሸንፉ። በዛሬው ቀን ድል አድርጉ። ሞገስ በእናንተ ይሁን። በግብፃውያን ፊት ለእስራኤል ልጆች ሲሰጥ የነበረው ሞገስ፣ ወርቅ የዘረፉበት ሞገስ፣ በፈቃዳቸው አሳልፎ የሰጧቸው ያ ሞገስ በኢየሱስ ክርስቶስ ስም እንዲመጣ ጸልያለሁ። በዛሬው ቀን በዚህ ሰዓት በዚህ ጸሎት ጊዜ ከዚህ ጸሎት በኋላም በላያችሁ ላይ ይህ ሞገስ ፐርማነንትሊ እንዲቀጥል ጸልያለሁ። ሁል ጊዜ በቋምነት በላያችሁ ላይ እንዲሰፍን ጸልያለሁ። ሞገስ ይከተላችሁ፣ ሞገስ ይቅደማችሁ፣ በሮቻችሁ ይከፈቱ። አሜን እያላችሁ ጸልዩ። በጌታ በኢየሱስም ታሪካችሁ ይቀየር፣ ነገራችሁ ይለምልም። የደረቁ ያሉ ልባችሁን ያዛሉ። ፍርሃት የሚላችሁ ነገር ዛሬ ተቀይሮ በምስጋና እንዲቀየር ጸልያለሁ። ተለውጦ በምስጋና ቆማችሁ በሰው ፊት እግዚአብሔር አደረገው እንድትሉ ጸልያለሁ። በጌታ በኢየሱስ ክርስቶስም ሰይጣን ልስቅበት የተዘጋጀበት ነገር ላይ የእግዚአብሔር እጅ እንዲገለጥላችሁ ጸልያለሁ። ታላቅ ሆይ አመሰግናለሁ። ብርቱ ሆይ አመሰግናለሁ። መልካም ሆይ አመሰግናለሁ። ሳቅ በአንደበታችን እንዲገኝ የምትፈልግ እግዚአብሔር ሆይ አመሰግናለሁ። ቤታችን ውስጥ ድልና ተድላ እንዲሆን የምትፈልግ እግዚአብሔር ሆይ አመሰግናለሁ። ቤታችን ውስጥ መልካምነትን እያየን እንድናመሰግን የምትሻ እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ስም በእኛ ህይወት ውስጥ ያለህ እቅድ ድል ነው። በእኛ ህይወት ውስጥ ያለህ እቅድ ማሸነፍ ነው። በእኛ ህይወት ውስጥ ያለህ እቅድ በልጅነታችን በኃይል ተገልጠን እንድንቆም ነው። በጌታ በኢየሱስ ክርስቶስ ስም ጌታ አምላኬና መድኃኒት ሆይ ስምህን ባርከዋለሁ። አንተ የጸና ግንብ፣ ወደ አንተ ሮጠን ከፍ ከፍ የምንልበት አለት፣ እግዚአብሔር ሳምሶን ውሃ ፈልቆለት የጠጣበት ከዛ እሞታለሁ ብሎ ከፈራበት የውሃ ጥም የረካበት አንተ የህይወት ምንጭ የክርስቶስ ምሳሌ ነው። ያ አለት እናከብረሃለን። ስምህ ከፍ በል። ስላለፍነው ጊዜ እናመሰግናለን። ስለ ትላንትና ቀናችን እናመሰግናለን። ስለ ድላችን እናመሰግናለን። ባንተ ስላገኘናቸው እድሎች እናመሰግናለን። አመስግኑት እግዚአብሔርን። መልካም ነህ አንተ በሉት። እግዚአብሔር ደግ ነህ አንተ በሉት። እግዚአብሔር የሚያመሰግኑት ሰዎች በምስጋና ድንኳናቸው ውስጥ ያድራል።